ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። ታዲያ ይህንን ለእናንተ ለማቅረብ ከምታስቡት በላይ ድካም ስላለው ግን በቻላችሁት አቅም ቪዲዮ ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር ካያንግ የተባለች ታዳጊ ሕፃንን አያቷ ጭካኔ ልታስተምራት የፈለገች በሚመስል መልኩ ስለት ተጠቅማ እንቁራሪት ሆድ ዕቃን እንድታወጣ ስታዛትና ካያንግ ግን የገዛ አያቷን አንቃ እየጮኸች እንደማትፈልግ ስትናገርና እያለቀሰች ብትሞቺ ደስ ይለኛል በማለት ስትናገርም ይታያል። ታዲያ የዚህችን ሕፃን ታሪክ ስንመለከት ገና ታዳጊ ሕፃን እያለች እናቷ ለሌላ ወንድ ብላ ትታት እንደሄደችና ካላባትና ካለናት ከአያቷ ጋር አብራ እንዳደገች እድሜዋ ከፍ ካለና ካደገችም በኋላ ከሀገሯ ለቃ ወደ ዱባይ ጉዞዋን በማድረግ እናቷን ለማግኘት ትገኝበታለች ተብላ የሰማችው አንድ ሬስቶራንት ውስጥ በየቀኑ ለብዙ ወራቶች ያክል ስትመላለስ እንደነበር፣ ተሳክቶላትም አንድ ቀን ላይ አግኝታት እንደነበር ክፍል ውስጥ ያሉት ሰዎች በሙሉ ሰምተዋት እስኪደናገጡ ድረስም ድምጿን ከፍ አድርጋ ሲታዩ አይኖቿ እንደጠቆሩና ለብዙ ዓመታቶች ያክል ስለነሱ እያሰበች እያለቀሰች እንደነበር እንደሚያስታውቅ፣ እዚህ የመጣችው ግን ናፍቃት ሳይሆን በድጋሚ በእሷ ምክንያት አያቷን ስታዝን ልትመለከት እንደማትፈልግና ይሄ ነገር ከተፈጠረም በገዛ እጆቿ አንቃ እንደምትገላት በመናገርና ስሜቷን ጎታት ከጎኔ ባትኖሪም አሁን ላይ ግን አድጌያለሁ ያለች በሚመስል መልኩ በኩራት ተሞልታ ከክፍሉ ለቃ ስትወጣና ከክስተቱ እኛም ብንሆን አንዳችም ስሜት ሳይኖራት ደረቅ የሆነና ፈጣጣ ባህሪን ይዛ እንዳደገች ስንረዳና ስላገኘቻት እንዲሁም እቅዶቿ በሙሉ ስለተሳኩም እቤቷ በመሄድ ገሏን ታጥባ ቀለል ካላት በኋላ ከቀጣዩ ቀን ጀምሮ ሀገሪቷን እየዞረች መዝናናትና መጎብኘት ስትጀምር ይታያል። ታዲያ በአጋጣሚ መሀል በረሃ ላይ እየተጓዘች እያለ ፋኖስ ጠልፏት ስትወድቅና አስቀድሜ እንደነገርኳችሁ ጨካኝና ቁጡ ነገር በመሆኗም ይህንን ፋኖስ ልክ እንደ እናቷ እየቆጠረች ከመሬቱ ጋር በማጋጨት ስትደበድበውና ወርውራውና ጥላው ከቦታው ለቃ ጉዞዋን ስትቀጥል ይታያል። ተአምር በሚመስል መልኩ ግን ከፊት ለፊቷ ጠብቋት በድጋሚ ሲጠልፋትና እሷን ብትሆን ግራ ብትጋባም ልክ እንደሌላ ፋኖስ በመቁጠር ግን ነቅንቃው ከቦታው ወርውራ በምጥልበት ሰዓት ላይ ብዙ ሺህ ዓመታቶችን ውስጥ ላይ ተቀምጦ የነበረ ጂኒ የወጣ ሲሆን ከአለባበሱ ከቁመቱ ርዝማኔና ከፀጉሩም ቢሆን ርዝመት ተገርማ ሳትጨርስ ከእሳት የተፈጠረ ጂኒ እንደሆነና ከ983 ዓመታቶች በፊት ገሏት እንደነበር አሁን ላይም ቢሆን ነፃ ልታወጣው በመቻሏ የምትፈልጋቸውን 3 ምኞቶች ሊያሳካላት እንደሚችል ሲነግራትና በባህሪዋ ግድ ስለማይሰጣትና የቀለደባት እንደሆነ በማሰቧ ግን አጥቅታውና ካጠገቧ ዞር እንዲል ተናግራ ትታው ከቦታው ለቃ ስትሄድም ይታያል። ከሰዓታቶች በኋላ ቤቷ በምትደርስበት ሰዓት ግን ከፀጉሩ ዝመት የተነሳ ቤቱን ሞልቶትና ሶፋው ላይ ተዝናንቶ ተቀምጦ እየጠበቃት ያገኘችው ሲሆን እዚህ ምን እንደሚሰራ ስትጠይቀውም ኃይል እንዳለውና በቀላሉ የፈለገበት ቦታ መሄድ እንደሚችል ሲነግራትና ከ983 ዓመት በፊት ይተዋወቁ እንደነበር ልትረሳው እንዴት እንደቻለች ሲጠይቃትና ብዙ ዓመታቶችን እዛ ፋኖስ ውስጥም ቆይቶ ስለነበር ፀጉሩ ይህን ያክል ሊያድግ እንደቻለ ሲነግራት ካያንግ ግን ፈጣ እያየችው ይህን ያክል ፀጉሩ ሊያድግ ከቻለ ለምን እስካሁን እንዳላወጣ በመጠየቅ ሙድ ስትይዝበትና ከቤቷ ለቆ እንዲወጣ ሳይቀር ሳትናገር ትታ ወደ መኝታ ክፍሏ በመግባት እንቅልፏን ለመተኛ ስትሞክር ልክ እንደ ጥለዋ እሱ ግን አልፋታ በማለት እየተከታተለ አሁን ላይ እንኳን ከጎኗ ተቀምጦ ይህንን ዓለም ከመጠን በላይ እንደሚጠላውና ፋኖስ ውስጥ እያለ እንኳን ለብዙ ዓመታቶች ያክል ተከታይና ጓደኞቹን በመጠቀም እሷን እያፈላለጋት እንደነበር፣ ታዲያ እዚህ ፋኖስ ውስጥ ከመግባቱ በፊት ምድር ላይ ያሉ መጥፎ ሰዎችን ወደ ሲኦል መላክ ስራው እንደነበርና ከተላኩት ሰዎች መካከል አንዲት ሴት አንዷ በመሆኗ እስካሁን እዛ ፋኖስ ውስጥ እየተቀጣ እንደቆየ ሲነግራትና ከፋኖስ ውስጥ የመውጣት እድልን ካገኘ እንኳን እንደሚበቀላት እያሰበ እንደነበር ቢነግራትም ከኋላው ዞር ብሎ ሲመለከታት ግን ጭልጥ ያለ እንቅልፍ ወስዷት ምንም እየሰማችው እንዳልነበር ሊረዳም ችሏል። እስክትነቃ ድረስ ጠብቆ ግን እስከ ቀጣዩ ቀን ድረስ አልፋታ ብሎ እየተከታተላት ስለነበር ከእሱ ጋር መዳረቁን ተስፋ ቆርጣ የሚፈልገው ነገር ምን እንደሆነ ስትጠይቀው 3 ምኞቶችን እንድትመኝና እሱም ቢሆን የፈለገችውን ነገር እንደሚያሳካላት ስለ ወደፊት ምን እንደሚፈጠር መናገር፣ የሚበላና የሚጠጣ እንዲሁም የምትፈልገውን ያክል ገንዘብ ማቅረብ ከሚችላቸው ኃይሎች መካከል ጥቂቶቹ እንደሆነ ሲነግራትና ተጠራጣሪ ስለነበረች ግን አተኩራ እያየችው ካነጋገሩ ለእሷ ፍላጎት ለማሳካት አቅዶና አስቦላት ሳይሆን እሱ ራሱ የሚጠቀመው ነገር ስላለ የዚህን ያክል እየጨቀጨቃት እንደሆነ የነገረችው ሲሆን ምግቧን ተመግባ ጨርሳ ከቦታው ለቃ እየወጣች ማውራታቸውንም ቀጥለው ከእሷ በፊት እሷን የሚመስሉ 3 ሰዎች ተፈጥረው እንደነበር፣ ሁለቱ በባህሪያቸው ደግና ለሌላ ሰው ሲሉ ራሳቸውን ሳይቀር መስዋዕት የሚያደርጉ እንደነበሩ፣ አሁን ላይ እሷ ግን ፈጣጣና ከመጠን በላይ ራስ ወዳድ እንደሆነች ሲነግራት ከመጠን በላይ ጨካኝ ሳይቀር እንደሆነችና እሱን ሳይቀር ልትጎዳው ስለትን አንስታበት እንደነበር በመናገር በዚህም ነገር ደስተኛ እንደሆነ ሲነግራትና
ስለዚህም ነገር እያወሩ እያለ ኮሪያ ውስጥ የምትገኘው አያቷ ደውላላት ከተገናኙና ካወሩ ብዙ ጊዜ ስለሆናቸው ቀዝቃዛ ምግብ መመገብ እንደሌለባት መድኃኒቷን በሰዓቱ እንድትወስድና ሌላ ሀገር ውስጥ ስለምትገኝና አጭበርባሪዎችን ቢሆን ብዙ ስለሆኑ ከተለያዩ ወንዶች ራሷን እንድትጠብቅ ሳይቀር ስትነግራትም ይታያል። የእረፍት ጊዜያቶቿን ለመዝናናት አቅዳ ስለነበረም የተለያዩ ጌጣጌጦችን ሳይቀር ለመግዛት በምትሞክርበት ሰዓት ላይ እሱ እየተከታተለ ከጎኗ ስለነበር አትፋታኝም ወይ በማለት ድምጿን ከፍ አድርጋ ስትሰድበውና ከጎኗ ያሉት ሰዎች ግን እነሱ ሊመለከቱ ስላልቻሉ ይቺ ሴት እብድ ናት በማለት ቆጥረው ካጠገቧ ሳይቀር ሲርቁና እሱም ሳይቀር እየሳቀባት ሌሎች ሰዎች እንዳያዩት ኃይሉን ተጠቅሞ እንዳደረገ ሲነግራትም ይታያል። ታዲያ ተናዳበት ስለነበር ካጠገቧ እንዲርቅ ወደ ባህር ዳርቻ ርቃ ፋኖሱን ወርውራ የጣለችው ሲሆን ተመልሳ ቤቷ ስትሄድ ግን ውስጥ ላይ ቁጭ ብሎ ሲጠብቃትና ተመልሳ ፋኖሱን ለሌላ ሰው በርካሽ ቢሸጠውም እሱ ግን አሁንም በድጋሚ ቤት ውስጥ ቁጭ ብሎ ሲጠብቃትና የሸጠችበትን ገንዘብ ሳይቀር ሲመልስላት ታዲያ በዚህ መልኩ እየመታችው ሳይቀር የተለያየ መንገድ ተጠቅማ ካጠገቧ ልታርቀው ብትሞክርም እሱ ግን ገግሞባት አልፋታ ስላላት ከኖርማል ሰው እሱ በምን እንደሚለይና መብረር እንደሚችል በምትጠይቀው ሰዓት ላይ ሳታስበው በድንገት እቅፍ ውስጥ አስገብቶ በሰማዩ ላይ እየቀዘፈ እንድትዝናና ሲያደርጋትና የፎቁ ጫፍ ላይ በሚያቆማት ሰዓትም ከዚህ ላይ ከወደቀ እንደሚጎዳ አረጋግጣ ሳያስበው በድንገት ገፍትራ ስትጥለውና ጥቂት ደቂቃዎችን እንኳን ሳይቆይ እሱ ግን የተሰባበረውን አጥንቱን እየገጣጠመ ወደ እሷ ጋር በመምጣት በድንገት የቅድሙ ደስተኛ ፊቱ ወደ ቁጣ ተቀይሮ ሳታስበው በማነቅ ይቅርታ እንድትጠይቀውና አትግደለኝ በማለት ሳይቀር እንድትለምነው ይህም ከምኞቷ መካከል እንደ አንደኛው እንደሚቆጠርላት ሲነግራትና እየተለማመጠ ልክ እንደ ምስኪን እስካሁን እያስመሰለ ቢሆንም አሁን ላይ ግን ትክክለኛ መጥፎ ፊቱ ተጋልጦበት ሶስቱን ምኞቶቿን ካሳካ በኋላ አሰቃቂ በሆነ ሁኔታ እንደሚገላት ሲነግራትና ትፈራኛለች ብሎ ቢጠብቅም እሷ ግን ጭራሹኑ ከት ብላ እየሳቀችበት ከዚህ ቀደም እንድትመኝ በሚጠይቃት ሰዓት ላይ እቅዱ በሙሉ አስቀድሞ ገብቷት እንደነበር ከልጅነት ጀምሮ እስከዛሬ የኖረችው የነበረው ህይወት ምንም አይነት ደስታን እንዳልሰጣትና እስቲ ከቻልክ አሁን ላይ ግደለኝ ከዛ ከሞት በኋላ ያለውን ህይወት እስቲ ልሞክሮ በማለት ስትጠይቀውና እሱም ቢሆን የሞት ጫፍ ላይ ሆና እንኳን ባለመፍራቷ ግራ እየተጋባ ከከፍታው ላይ ወርውሮ እንድትወድቅ ቢጥላትም አሁን ላይ እንኳን በፊቷ ላይ ፈገግታ ይታይ ስለነበር ሳትጎዳና አየር ላይ እንዳለች መሬት ላይ ሳትወድቅ መልሶ ወደ እሱ ጋር ሲያመጣትና ፋኖስ ውስጥ ከመግባቱ በፊት የሚያውቅ የሰው ባህሪ እንደዚህ እንዳልነበር አሁን ላይ ከመጠን በላይ እንደተቀየረና ሞትን እንደማይፈሩ በሚነግራት ሰዓት ላይ ከእሱ ቀድማ እሷ ራሱ እንደምትጎዳው ስትነግረውና ከጥቂት ደቂቃዎች በፊት ገፍትራ ልጥለውና ልትጎዳው እንደሞከረችው በድጋሚ ይህንን ነገር ለማድረግ ካሰበች እንኳን የምትወዳቸውን ዘመዶቿን እንደሚጎዳባት በመናገር ተጧት ከቦታው ለቆ ሲሄድም ይታያል። ከጥቂት ደቂቃዎችን በኋላ ቅንጡ የሆኑ መኪናዎችን እያየና ከድሮ ዘመኑ ምን ያክል እንደተቀየረ እንዲሁም እንደተሻሻለ እየተመለከተ ያለ አገልጋይ ሆነውና ሳድ የተባለውን ጓደኛው ለማዳና ጥቁር ፓንዳ ሆነው ከአንድ ባለ ሀብት መኪና ውስጥ ተቀምጠው ያገኘው ሲሆን ሰዎች የሌሉበት ቦታ ላይ እንዲገናኙ ካደረገውም በኋላ ሳዴ ወደ ሰውነት ተቀይሮ ከተገናኙ ስለቆዩ ሲያክፈውና አሳዳጊ ባለ ሀብት ብዙ ስለሚያበላው አሁን ላይ እንደወፈረ ሳይቀር እየቀለደ ሲነግረው ጂኒው ቻንግም ቢሆን ከብዙ ጊዜያቶች በኋላ ስላገኛት ካያንግና ነገር ግን ባህሪዋ ተቀይሮ ምኞትን ልትመኝለት ፈቃደኛ እንዳልሆነች እየነገረው ለብዙ ደቂቃዎች ያክል ስላጋጠመው ነገር ሲነግረው ይታያል። ታዲያ ካያንግን ብትሆን በቀጣዩ ቀን ላይ ወደ ትውልድ ሀገሯ ለመመለስ በማቀዷ እቃዋን ሰብስባ የወጣች ሲሆን ትላንትና በመካከላቸው ከተፈጠረው ክስተት በኋላ ግን ፕሌን ውስጥ ተቀምጦ የተመገበ ቻንግን ስታገኘውና ተኮሳትራ ስትመለከተው ግን ከቦታው በኖ ሲጠፋ እሷን ብትሆን ወደ ወጣበት ቀዳዳ እየጠቆመች ምንም ያክል ቆንጆ ብትሆንም ነገር ግን ልወድ ካልችልም ጸጉርም ቢሆን ከኔ ጋር ተመሳሳይ በመሆኑ በአጭሩ ተቆረጠው በማለት ድምጿን ከፍ አድርጋ ስትናገርና አስተናጋጇን ብትሆን ከኋላዋ ቆማ እየተመለከተች ምናልባት ያማታል በማለት እሷም ሳይቀር ማሰብ ስትጀምር ይታያል። ከሰዓታቶችም ጉዞ በኋላ ወደ ቤተሰቦቿ ቤት የደረሰች ሲሆን ከሀገር ውጭ ብዙ ስለቆየች አያቷና አክስቶቿ በግርምት ሲያዩዋትና ከመጠን በላይ እንዳማረባት ሳይቀር ሲነግሯት ካያንግ ግን ኮስታራው ፊቷ እንኳን ሳይፈታ በቅጡ ሰላም እንኳን ሳተላቸው ስቀርና ፕሌን ውስጥ እያለች የነገረችውን ነገር የሰማ በሚመስል መልኩ ቻንግ ግን ጸጉሩን በአጭሩ ተቆርጦትና ተከትሏትና አምሮበት ወደ ቦታው መጥቶ ስለነበር ስታየው ገና ብትደናገጥም ከእሷ ጋር ዱባይ ውስጥ የተተዋወቀችው ሰው እንደሆነ ስትናገርና
አክስቷ ግን አውቃና ሙድ እየያዘችባት ፍቅረኛሽና የወደፊት ባለቤትሽ ነው ወይ በማለት ስትተዋወቀው ይታያል። ልታናግረው እንደምትፈልግ በመናገር ከእሱ ጋር ባዶ ክፍሉ ሳይቀር ማውራት ጀምረው ከሀገር ውጭ እያለች እንዳደረገው አሁን ላይም ቢሆን ከአጠገቧ እንደማይርቅና እንደማይፋታት ስለገባት እዚህ መንደሩ ስላሉ ሰዎች ባይታይ ጥሩ እንደሆነና በተለይ ኃይሉን ሳይቀር ከነሱ ፊት ለፊት መጠቀም እንደሌለበት ስትነግረው ከዚህም በተጨማሪ በድጋሚ ምኞት ሳይቀር ተመኝ በማለት እንዳይጨቀጭቃት እያስጠነቀቀች እየጮኸችበትና ለማስፈራራት መቆፈሪያን ሳይቀር ይዛ ስለነበር ኪዩን የተባለችው አያቷ በድንገት ስትመጣባትና እሱም ቢሆን በኖ ከቦታው እንዳይታይ ጠፍቶ ስለነበር ብቻዋን እያወራች ስለነበር ደንግጣ መድኃኒትሽን አልወሰድሽም ወይ በማለት ስትጠይቃትና ቻንግ ግን ለእሷ ብቻ እየታየ የበለጠ እያናደዳት ስለነበር በአሰቃቂ ሁኔታ እንደምትገለው በምትናገርበት ሰዓት ላይ ከዚህ ቀደም የገባችላትን ቃል እንድታስታውስ አያቷ በመናገር እጇ ላይ ያደረገችውን ሰዓት ወደ ጆሮዋ ጋር ስታስጠጋውና ከክስተቱ እኛም ብንሆን እይታችን በትውስታ ወደኋላ ውስጡን ገና ታዳጊ ሕፃን እያለች እናቷን እንደምትጎዳት በተደጋጋሚ ትናገር እንደነበር ይህንን የቁጣና ብስጭ የሆነውን ባህሪዋን እንድትተው አያቷን ብትሆን ራሷን ለማረጋጋት እንዲረዳት ሰዓት ሲቆጥር ያለውን ድምፅ እንድሰማ ልምድ ይዛ እንድታድግ አድርጋት እንደነበር ታዲያ አሁን ላይም ቢሆን በዚህ ምክንያት እያዳመጠች እንደምትገኝና ቤተሰቦቿንም ሆነ ሰውን እንዳትጎዳ ሳይቀር ቃልን አስገብታት አመታቶች እየተቆጠሩና እድሜዋ ከፍ እያለ በመጣ ቁጥር ከትምህርት ቤቱ በጣም ጎበዝ ተማሪ በመሆን የተለያዩ ሽልማቶችን እየተቀበለች የምትኖርበትን መንደር ሳይቀር አስጠርታ እንደነበር ነገር ግን አያቷ የምትፈልገውን ሳይሆን ራሷ የምትፈልገውን ትምህርት ተምራ ልትመረቅ እንደቻለች የተረዳን ሲሆን ከትውስታችን ስንመለስ አሁን ላይ ቻንግ ከአያትየዋ ጋር የካያንግን የተለያዩ የልጅነት ፎቶዎች እያየ ሲሆን በድንገት እሱ በምን ትምህርት እንደተመረቀ የትኛው ዩኒቨርሲቲ ውስጥስ እንደተማረ አያትየዋ ስትጠይቀውና የሚናገረው ጠፍቶት ግን ጉዳዩን ለማስቀየስ በሚሞክርበት ሰዓት ላይ በትምህርቱ ጎበዝና ጥሩ ደረጃ የደረሰ እንዳልሆነ ስለገባት ለልጅ አንተ አትመጥናትም በማለት በድንገት ስጮህበትና እሱም ቢሆን እየደነባበረ ከክፍሉ ለቆ ሲወጣም ይታያል። እየቻኮለ ተኮሳትረ ወዳለች ወደ ካያንግ ጋር በማምራትም አያቷን ብትሆን ልክ እንደሷ ቁጡ እንደሆነችና ከእሷ ምናልባት ወጥታ ሊሆን እንደሚችል እየነገራት ሲሆን ለቴክኖሎጂም ሆነ ለዘመኑ አዲስ በመሆኑ ግን ኮምፒውተሯን አንድ ጊዜ አንዴ ደግሞ ፕሮጀክተሩን እየነካካ ከመጠን በላይ እየረበሸ ሲበጠብጣትና የተለያዩ ያልገቡትንም ነገሮች እየጠየቃት ስለነበር አንዳንድ ነገሮችን ነግራው ለእሱ ማስረዳት ግን ስለደከማት እንዲተዋት በመጠየቅ ከእሱ ጋር መጨቃጨቋን ስቀጥልና እሱ ግን ከክፍሉ ለቆ በመውጣት ወደ ጓደኛው ሳዴ ጋር አምርቶ የኢንተርኔት ካፌ ውስጥ ሆኖ የተለያዩ ነገሮችን በእሱ አማካኝነት እየተረዳ ይገኛል። ታዲያ በሚናደድበት ሰዓት ሳይቀር ድምፁን ከፍ አድርጎ እየጮኸና ክፍል ውስጥ ያለውን ማብራት በሙሉ ኃይሉን ተጠቅሞ እንዲጠፋ እያደረገ ሲሆን በተመሳሳይ መልኩ በቀጣዩ ቀን ላይ ካያንግን ብትሆን ገጠራማ መንደር ቢሆንም ቅንጡ መኪናዋን እየነዳች ከቤቷ ስትወጣ ግን ከጎረቤቶቿ መካከል ፓርክ የተባለችዋ ሴት የስነ ልቦና ችግር አለባት በማለት ስለ እሷ መጥፎ ነገሮችን እያወራች ስለነበር ነቃ ከማለፍ ይልቅ መኪናውን በማስቆም ግን ልክ እንደኔ ቆንጆ ሆነች ለመታየት ቢያንስ ሰንስክሪን ተቀቢ በማለት በአሽሙር ወጋ አድርጋ እየጠበረች በመኪናዋ ከቦታው ለቃ ስትሄድም ይታያል። ፓርክ ግን ከእህቷ ልጅ ጋር ስለሷ ድሮ ታሪክ ማውራቷን በቀጠለችበት ሰዓት ላይ ቻንግ ሳይቀር ከጎናቸው ተቀምጦ ማዳመጡን ሲቀጥልና ከመጠን በላይ ሕፃን እያለች በህይወት ያሉ እንስሳቶችን መግደል ያስደስታት እንደነበር ከአያቷ በተጨማሪ ቀስ በቀስ ግን የመንደሩ ነዋሪዎች የተለያዩ የጉልበት ስራዎችንና የሚያቃጥሉ ምግቦችን እንዴት መስራት እንዳለባት እያስተማሩ በስራ ላይ ለዋን እንድትወጣ እንዳደረጓትና አሁን ድረስ ግን ቁጡ ባህሪዋ ብዙም እንዳለቀቃት ሊረዳም ችሏል። እየተከታተለ ግን በዋለችበት ቦታ መዋልና ባደረችበት ቦታ ማደሩን ያላቆመ ሲሆን ሱፐርማርኬት ውስጥ ዕቃ ለመግዛት ባመራችበት ሰዓት ላይ ሁሉም ነገር አዲስ እንደሆነበት ሕፃን እየተዟዟረ መመልከቱን ሲቀጥልና ከዛ ሲመለሱ ሳይቀር ከዱርዮች ጋር አለመግባባት ላይ ደርሶ ልክ እንደ ወንድ ለእሷ ለመከላከል ከመሞከር ይልቅ ኃይሉን ተጠቅሞ እንዲረሱት በማድረግና ከቦታው በኖ በመጥፋት ካያንግን ብቻዋን ችግሩን እንድትጋፈጥ ሲያደርጋትና በአጋጣሚ በቀጣዩ ቀን ላይ ሳይቀር ሕፃናቶችን ቪዲዮ ጌም ሲጫወቱ ተመልክቶ ስለመሰጠው ኪስ ውስጥ ይዞት የነበረውን ሳንቲም በሙሉ እየመደበ ከጠዋት ጀምሮ እስከ ማታ ድረስ ገንዘቡን በሙሉ እየጨፈጨፈ ሲጫወትና በሚያሳዝን ሁኔታ ግን አንድም ሳያሸንፍ ሲቀር ተጨማሪ ገንዘብንም ለማግኘት ወደ ካያንግ ጋር አምርቶ ሲጠይቃትና አስቀድሞ ገንዘብ ቤት ውስጥ ጠፍቶ ስለነበር ግን ከአያቷ ሳይቀር ሰርቆ ተጫውቶ እንደተበላ በምታውቅበት ሰዓት ላይ በሚያስቅ ሁኔታ ልደበደበው ሳይቀር ስታባረረው ይታያል።
በተመሳሳይ ሰዓት ላይ ሚንጂ የተባለችዋና ሀብታሙ የእሷ ጓደኛ ደግሞ የጎልፍ ጨዋታዎችን ተጫውታ ጨርሳ ወደ መጸዳጃ ቤት ስታመራ ጸሐፊ ከሆነችው ከኢራም ጋር የተገናኘች ሲሆን ሚንጂ የምታስተዳድረው የጥርስ ሕክምና ክሊኒክ ስለነበራትም በስራ ጉዳይ ከእሷ ጋር ስምምነት ላይ ሲደርሱና ጸሐፊዋ ኢራም ግን በቀጣዩ ቀን ላይ ከአለቋሪ ጋር በምትገናኝበት ሰዓት ላይ ሁሉንም ነገር አቅዶበት እንዳደረገና ከጥቂት ቀናቶች በኋላ ስራ ቦታ ላይ ትልቅ ነገር እንደሚፈጠር ሲናገርም ይታያል። በሌላ በኩል ቻንግ ደግሞ አልፋታ ብሏት ስለነበር ከመኪናዋ ፊት ለፊት በመግባት ትታው ልትሄድ ስትል ሊያስቆማት ሲሞክርና እሷ ግን በጭካኔ ገጭታው ስታልፍና ተናዶባት ስለነበር ጠዋት ላይ ስፖርቶችን ሰርታ እንደጨረሰች ከክፍሉ ለመውጣት ስትሞክር በድንገት ሲቆልፍባትና ኃይሉን ተጠቅሞ ሳይቀር ክፍሉ ውስጥ ያሉትን እቃዎች በሙሉ በእሳት መንደድ እንዲጀምሩ ሲያደርግ ካንግ ግን በፊቷ ላይ አንዳችን ፍርሃት ሳይታይባት ለቀልድ ጊዜ እንደሌላትና እንዲከፍተው ስትጠይቀው ተሳክቶለት እንኳን በእሱ ምክንያት እሷ እዚህ ሞት ከቻለች ከዚህ ቀደም ብዙ ዓመታቶችን እዛ ፋኖስ ውስጥ እንደተሰቃየው አሁንም ቢሆን ሲኦል ውስጥ ስቃይ እንደሚጠብቀው ስትነግረውና እሱም ቢሆን ይህንን ነገር ቢያውቅም አውቆ ግን እንድትሰቃይ ትንሽ እምቢ በሚላት ሰዓት ላይ ባልቆለፈውና በሌላኛው በር በኩል ከፍታ ሳያስበው ከኋላው ስትመጣና ረዘም ያለ ብረትን ሳይቀር ተጠቅማ ልክ እንደ ሕፃን ልጅ መሬት ላይ አስተኝታ እስኪበቃው ድረስ ስቀጠቅጠውም ይታያል። ታዲያ ከጥቂት ደቂቃዎች በኋላ ጭሱን የተመለከቱ የእሳት አደጋዎች ወደ ቦታው ቢመጡም ክፍል ውስጥ ያለው እሳት ግን በራሱ ሰዓት ጠፍቶ እንዲገረሙ ያደረጋቸው ሲሆን ጫጫታንና ጩኸት ወደ ሰሙበት ቦታ ዞር በሚሉበት ሰዓት ግን በአሰቃቂ ሁኔታ እሷ እየቀጠቀጠችው ሲመለከቱና ሁለቱንም እንዲረጋጉና እሷን እንድታቆም ካደረጓት በኋላ ሳይቀር በብረቱ ምት አማካኝነት ሰውነቱ ተሰባብሮና በሚያስቅ ሁኔታ ግንባሩን ሳይቀር ጎድጉዶ ሲያገኙትና በድንጋጤ ፈጠው እየተመለከቱት እያለ ሳይቀር ክፍሉን አዝድቶ በእሳቱ የወደመውን ዕቃ በሙሉ እስክትመለስ ድረስ ወደ ቀድሞ ቦታው እንዲመለስ ካላደረገ ከአሁኑ የባሰ እንደምትቀጠቅጠው በመናገር በአንድ የምትዘራው ሳይቀር ከክፍሉ ለቃ ስትወጣም ይታያል። ምሽት አካባቢም ከእሳት አደጋ እንደተረፈች ከሰማችው ከጓደኛዋ ጋር ሁሌ ሐሙስ እንደሚያደርጉት የምትወደውን ምግብ ካፌ ውስጥ እየበላች ሲሆን ምክንያቷን ሳይቀር በምትናገርበት ሰዓት ላይ በሕፃንነቷ ለአያቷ ቃል ገብታላት እንደነበር ይህንን ምግብ ሁሌ ሐሙስ ካልበላችም ሰውን ሳይቀር ልትጎዳ እንደምትደርስ እንደሚታወቃት ስትነግራትና ታዲያ ከጓደኛዋ ጋር እያወራች ያለ ግን ተደብቆ ቻንግን እየሰማት እንደነበር ትመለከትና እነሱ ባያዩትም ድምጿን ከፍ አድርጋ ግን እየጮኸችና እየተሳደበች ስትቆጣው ጓደኛዋ ሳትቀር ይቺ ልጅ እብደቷ እየባሰባት ነው በማለት ስታወራና አውርተውና ጨርሰው ከቦታው ለቃ እየወጣች ያለ ግን እሱ ተከትሏት መጥቶ ማውራታቸውን ቀጥለው ልክ እንደ ዛሬው ምናልባት ሌላ ጊዜ እንኳን እሷ ብቻ የምትመለከተው ከሆነ ሰዎች እብድናት በማለት ማሰባቸውን እንዳይቀጥሉ የፀጉር ጌጥን እንዲያደርግ የሰጠችው ሲሆን እሱ ግን ልክ እንደ ቀልድ አድርጎ ይህንን ነገር ከሶስቱ ምኞቶቿ መካከል እንደ አንደኛው እንዲወስደው ሲጠይቃትና ግራ እየተጋባችም ለምን የዚህን ያክል እሷን በአሰቃቂ ሁኔታ ሊገላት እንደፈለገ በምትጠይቀው ሰዓት ላይ 983 ዓመታቶችን እዛ ፋኖስ ውስጥ ሊቆይ የቻለው በእሷ ምክንያት እንደሆነ ሲነግራትና እዚህ ምድር ላይ ስላሉ ሰዎች ሳይቀር መከራከር ጀምረው እሱ መጥፎ ነገሮችን እንደሚያስቡ ሲናገርና በተቃራኒው እሷ ደግሞ ሰዋዊነት አሁን ድረስ እንዳለና ጥሩ ነገሮችን እንደሚያስቡ ስትናገር ታዲያ በዚህ ምክንያት መከራከራቸውንም ቀጥለው ከዚህ በኋላ የሚያገኟቸውን 5 ሰዎች በቀጣዮቹ ጥቂት ቀናቶች ውስጥ ትክክለኛ ማንነቱን ይዞና ጂኒ ሆኖ ቀርቧቸው የሚፈልጉትን ነገር እንዲመኙ እንዲጠይቅና ከሚጠየቁት 5 ሰዎች መካከል 3ቱም ቢሆን መጥፎ ነገርና የተበላሹ ነገሮችን ከጠየቁ ውድድሩን እሱ እንደሚያሸንፍና የፀጉር ጌጡን እንዲጠቀም የነገረችውን ነገር ልክ እንደ አንድ ምኞቷ ቆጥሮ የቀሩትን 2 ምኞቶቿን ሳይቀር ቀለል አድርጋ በተራ ነገር ላይ እንደምትመኝለት ሲያስይዙም ይታያል። ታዲያ በንግግራቸው መሃል ያስተዋለችው ነገር ለእሷ ብቻ እየታያት የነበረ ቢሆንም ውሻ መጥቶ ግን ወደ እሱ ጋር እየተመለከተ ሲጮህበት ለሌሎች ሰዎች ባይታይም እንስሳቶች ግን እንደሚመለከቱት ያወቀች ሲሆን ምሽቱንም በዚህ መልኩ የተለያዩ 5 ሰዎችን በመንገዳቸው ላይ በማግኘት ለውድድሮቻቸው የሚሆኑትን ሲመርጡም ይታያል። በቀጣዩም ቀን ላይ ተስፋ የቆረጠ በሚመስል መልኩ ተሰብስቦና ተቀምጦ ለጓደኛው ሰው በመሆኗ ከ80 ዓመት በላይ እንደማትቆይና እድሜዋ ሲደርስ በራሷ ሰዓት ሳይቀር መሞቷም እንደማይቀር ታዲያ ይህንን ነገር ለማፍጠን እየሞከረ ራሱን ከሚያደክም የምትሞትበት ጊዜ እስኪደርስ ድረስ ከዚህ ቦታ ጠፍቶ እንዲጠባበቅ ሀሳብን ያቀርብና እሷ ቤት ውስጥ አስቀምጦት የነበረውን የመብረሪያ ምንጣፉን ሳይቀር በመውሰድ ከአያትየው የሰረቀው ምግብ እየበላና በምንጣፉ እየቀዘፈ አየር ላይ ለመዝናናት ሲሞክርና በአጋጣሚ 2
ጀቶች ግን እሱም ባያዩትም ምንጣፉን ግን አይተው ስለነበር በቀጣዩ ቀን ላይ በሰማዩ ላይ የተለየ ነገር እንደታየ በዜናዎች ላይ መዘገብ ሲጀምርና እሷ ስራ ቦታ በሚያመራበት ሰዓትም ዜናውን ተመልክታ ከሁሉም ነገር ጀርባ እጁ እንዳለበት የገባ ሲሆን በእጇ መዶሻን ይዛ እንደምትቀጠቀጠው እያስፈራራችው ትላንትና ካስያዙት ነገር በኋላ እንዲህ በቀላሉ ከእሷ ሊሸሽ እንደማይችል የነገረችው ሲሆን እሱም ቢሆን ዳይሬክተር የሆነው ሪ በቅርብ ወደ አስገነባው አዲሱ ፎቅ ጫፍ ላይ ይዟት በመሄድ ከጥቂት ደቂቃዎች በኋላ ወደ እነሱ ጋር የሚመጣው ሰው ልክ እንደሱ የተለየ ኃይል እንዳለውና ከክንፉ ላይ አንድ ላባ ስለሚያስፈልገውም አጋጣሚውን ባገኘችበት ሰዓት ላይ ገንጥላ እንድትሮጥ ሲመክራትም ይታያል። ታዲያ ልክ እንዳለውን ከጥቂት ደቂቃዎች በኋላ ሰውዬው ወደ እነሱ ጋር በመምጣት ይሄ ቦታ የግል ይዞታ እንደሆነና ካለ ፍቃድ ምን እንደሚሰሩ ሲጠይቃቸው እሱ ግን በፈገግታ እየተመለከተው በድንገት እሷን ከፎቁ ላይ ገፍትሮ ሲጥላትና ሪም ቢሆን በክንፎቹ እየበረረ ከመውደቅ ሕይወቷን ሲያተርፍላት ይታያል። ላደረገላት ነገር ከያንግ ግን ከማመስገን ከክንፉ ላይ አንድ ላባ ገንጥላ እየሮጠች ያመለጠችው ሲሆን ከቻንግ ጋር ሁለቱ ብቻቸውን መነጋገር በሚጀምሩበት ሰዓትም ከንግግራቸው ከድሮ ጀምሮ ይተዋወቁ እንደነበር እዚህ ዓለም ላይ በሚከሰቱ ነገሮች ሳይቀር ሁለቱም የተለያየ አመለካከት እንዳላቸው ልንረዳም ችለናል። ከሰዓታቶች በኋላም ትላንትና ከተመለከቷቸው 5 ሰዎች መካከል ወደ አንደኛዋና የመጀመሪያዋ ጋር ጉዟቸውን ያደረጉ ሲሆን የምሰራበት ተቋም ውስጥ የጽዳት አገልግሎትን እየሰጠች እያለ አጋጣሚ አስመስሎ ፋኖሱን እንድታገኘው ካደረገ በኋላ እሷ ጋር በመምጣት የምትፈልገውን ነገር እንድትመኝ ሲጠይቃትና ስራ ቦታ ላይ ተቆጣጣሪ የሆነችዋ ሴት ግን በየቀኑ ምክንያትና ችግሮችን እየፈለገች እሷን እየጨቀጨቀች ታማራ ስለነበር አሁን ላይ ከእሷ በላይ ስልጣን ደረጃን እንዲሰጣት የተመኘች ሲሆን የምትፈልገውንም ነገር ከአንዳንድ እንዳገኘች ወደ አለቋ ጋር በማምራት በተራዋ ከዚህ ቀደም ታደርጋት እንደነበረው ስትሰድባትና ስታመናጭቃት ሳይቀር ሲታይና ይህም ነገር ከያንግን እንድታዝንባት ሲያደርጋት ከቻንግ ጋር መነጋገራቸውንም ሳይቀር ቀጥለው ከልጅነቷ ጀምሮ ስለምታውቃት ስለ ጓደኛዋ ታሪክ መናገር ጀምራ እይታችን በትውስታ ወደኋላ ይወስድንና ኤሌመንተሪ ተማሪ ያለች በኩያ ጓደኞቿ ጭቆና ጓደኛዋ በጣም ይደርስባት እንደነበር ከያንግ ግን አስፈራርታና ተከላክላላት ከዛ ጊዜ ጀምሮ ምርጥ ጓደኛሞች እንደሆኑና በትምህርቷ ሳይቀር ውጤቷ ደካማ በመሆኑ ሁል ጊዜ እያስጠናቻት እንዲሻሻል ሳይቀር እንዳደረገቻት ከዚህ ጊዜ በኋላም እስካሁን ድረስ ሳይለያዩ ምርጥ ጓደኛሞች ሆነው እንደቀጠሉ ሳይቀር ልንረዳም ችለናል። በሌላ በኩል ጓደኛው ሳዲ ደግሞ ልክ እንደሱ ወደ ፈለገችው እንስሳ መቀየር የምችልና የሪ ጸሐፊ ከሆነችው ከሚንጂ ጋር ተተዋውቆ ሁለቱም የፍቅር ግንኙነትን ሳይቀር ለመጀመር እየተሞካከሩም ይገኛል። ቻንግ ግን አስቀድሞ ስለ ካንግ እንዲያጣራ ትዕዛዝን ሰጥቶ ስለነበር ስራ ቦታ ላይና ቤቷ ውስጥ ካሉት አይጦች እንደተረዳው ከጠዋት ጀምሮ እስከ ማታ ድረስ ተመሳሳይ እንቅስቃሴን እንደምታደርግ ስራ ቦታ ላይ ቆይታ ከጨረሰች በኋላ ጥልቀት ያለው ውሃ ውስጥ እንደምትዋኝ ተራራና ከፍታዎችን እንደምትወጣ ይህም ነገር የሚያሳየው ተፈጥሯዊ በሆነ አደጋ ለመሞት እየተዘጋጀች እንደሆነና ስራ ቦታ ላይ ሳይቀር በሚያምሩበት ሰዓት ላይ ሰርታ ያዘጋጀችውን የሬሳ ሳጥን ሳይቀር ሲመለከቱና ካለእናትና ካላባት ያሳደገቻት አያቷ እንዳትከፋባት ጊዜው አልቆ እሷ እስክትሞት ድረስ እየተጠባበቀች እንደሆነና በአንድም ሆነ በሌላ መንገድ ግን ለመሞት እቅድ እንዳላት የተረዱ ሲሆን ቻንግም ቢሆን እኔ ገድያት በቀሌን እበቀላለሁ እንጂ ሳልበቀላት በራሷ እንድትሞት አልፈልግም በማለት ሳይቀር ከቀጣዩ ቀን ጀምሮ አያትየዋ ሳይቀር እንዳትሞት ትንሽ አመመኝ ባለች ቁጥር ሊንከባከባት ሲሞክርና ይህንን አጋጣሚ በመጠቀም አያትየዋን ቢሆን ሳትታመም እንኳን አውቃ አመመኝና ደከመኝ በማለት የተለያዩ የቤት ውስጥ ስራዎችን እያሰራችው ይገኛል። ሳዴን ግን እሷን መከታተሉን እንዲቀጥል አድርጎ ስለነበር ስለ ድሮ ታሪኳ የምታስታውሰው ምንም ነገር እንደሌለ በቅርቡ ግን በተደጋጋሚ ህልምን እያየች እንደሆነ የነገረችው ሲሆን ይህንንም መረጃ ለቻንግ ወስዶ ሲያስተላልፍና ቻንግ ግን ድሮ ያንን ሁሉ ነገር ካደረገችው በኋላ አሁን ላይ አለማስታወሷ የበለጠ እንዲናደድ ሲያደርገው ብቸኛ ማወቅ የሚፈልገው ነገርም ቢኖር ያኔ በምትሞትበት ሰዓት ላይ ለሌላ ሰው መመኘቷ አሁን ድረስ እንደሚጸጽታትና እንደማይጸጽታት እንደሆነ ሲጠይቅና በአጋጣሚ ከኋላው ቆማ ግን እየሰማችው ስለነበር ልክ እንደ ከዚህ ቀደሙ ትደበድበኛለች በሚል ፍራቻ እየሰማችው እንደነበር አውቆ የከለር ምርጫዋንና አለባበሷን እንደወደደላት በመናገር ሲያስቀይስ ይታያል። ሳትከፋበት ግን ይልቁንስ በተመስጦ እያየችው አስቀድማ ወደ ሾፒንግ አብሯት እንዲሄድ በማድረግ እቃዎችን ገዝታ እንዲዝላት ስታደርገውና ምሽት አካባቢ ሳይቀር ቅንጡ ሬስቶራንት ይዛው ሄዳ ውድና አሪፍ የተባለ ምግብን ሳይቀር ስትጋብዘው የከተማው ትልቁ ፎቅ ጫፍ ላይ ሳይቀር እንዲወስዳት በምትጠይቀው ሰዓት ላይ ከዚህ ቀደም ገፍትራው ስለነበር
በሚያስቅ ሁኔታ አሁን ላይም እንደማትገፈትረው ቃል ከገባችለት እንደሚወስዳት በመናገር ቃል እንድትገባለት አድርጎ ይዟት የሄደ ሲሆን ባልጠበቀ ሁኔታ ግን በድንገት ወድጄሃለሁ እንዲሁም ተመችተኛል በማለት ስትነግረውና ያልጠበቀው ነገር በመሆኑ በፊቱ ላይ የመደናገጥና ግራ የመጋባት ስሜት እየታየበት ልክ እንደ ሌሎቹ ሰዎች ለማወቅ ከባድ እንዳልሆነ የተተዋወቁበት መንገድም ሆነ እስከዛሬ አብረው ያሳለፉት ነገር እንድትወደው እንዳደረጋት ሳይቀር ስትነግረው ሲሰማና ከአንደበቱ ግን ለጥያቄዋ እሺም ሆነ እምቢ የሚል ምላሽ ሳይወጣ ሮማንቲክ የሆነና ጣፋጭ ምሽትን እንደምትፈልግ በመጠየቅ ኃይሉን ተጠቅሞ ከተማ ውስጥ ያሉትን ማብራት በሙሉ እንዲጠፋ ሲያደርግና ጨረቃን ጨምሮ በሰማዩ ላይ ያሉትን የሚያብሩ ከዋክብቶች እንድትመለከት እያደረገ አስቀድማ እሷ ደጋግማ ብስመውም በተራው ግን እሱም ሳይቀር ሲስማት ይታያል። ከቀጣዩ ቀን ጠዋት ጀምሮ ግን ክስተቱን ልትረሳው ስላልቻለች እሱ በተደጋጋሚ ባያት ቁጥር ሊሸሻት ቢሞክርም እየተከታተለች ግን ካጠገቡ ስትሆንና ምሽት አካባቢ ሳይቀር ስራ ቦታዋ ላይ ለራሷ ብላ አዘጋጅተው የነበረው ሬሳ ሳጥን ውስጥ ተደብቆ ስታገኘው ተደነባብሮም ከትላንቱ ክስተት በኋላ ፈርቶ እንዳልሆነና ዝናባማ በሆነ ቀን ላይ በወይን ታጅበው በድጋሚ ይህንን ነገር ቢያደርጉት አሪፍ እንደሆነ ሀሳቡን ሳይቀር ሲያቀርብም ይታያል። በሌላ በኩል የባንክ ሰራተኛ የሆነችው ቦጃንግ ደግሞ የካያንግን አካውንት ገብታ በመመልከት ውስጥ ላይ ባጠራቀመችው ገንዘብ ስትገረምና ከእሷ ጋር የራሷን ሕይወት እያነጻጸረች የቅናት ስሜት ሳይቀር ሲያድርባት ከቀጣዩ ቀን ጀምሮ ሳይቀር ምትለብሳቸውና የምትይዛቸውን ቅንጡ ዕቃዎች እየተመለከተች የበለጠ የቅናት ስሜት ሲያድርባትም ይታያል። ቻንግ ደግሞ ከተሳሳሙበት ሰዓት ጀምሮ ስለ ካያንግ ማሰብ ማቆም የከበደው ሲሆን በድጋሚ ምናልባት ይሄ ነገር ከተፈጠረ እንኳን በማለት ሳይቀር ወደ ጓደኛዋ የጥርስ ሕክምና ክሊኒክ ሳይቀር አምርቶ አፉ እንዳይሸታት የእጥበት አገልግሎትን ሲጠቀምና ከጨረሰ በኋላ ግን ኪሱ ውስጥ ምንም የሚከፍለው ገንዘብ ስለሌለው ካያንግ እንድትከፍልለት ወደ እሷ ጋር ይዟት ሲሄድና ጓደኛዋ ግን ይህንን ሰው በቅጡ እንኳን ከዚህ ቀደም እንደማታውቀውና ከአያቷ ጋር አንድ ላይ ቤት ውስጥ እንዲኖር ማድረጓ ጥሩ ሀሳብ እንዳልሆነ በመናገር ከቦታው ለቃ ስትወጣና ጥቂት ደቂቃዎችን ቆይቶ ቻንግ ሚሆን ከቦታው ለቆ በሚወጣበት ሰዓት ላይ ካያንግ ላጠፋው ጥፋት ደብድበው ስለነበር ፊቱ በልዞና ጠቁሮ በሚያስቅ ሁኔታ ስንመለከተው ልክ እንደ ሕፃን የሚያደርገው ባህሪ ሳይቀር ስለነበረበት ቅንጡ የሆነው የእሷ መኪና ውስጥ ተቀምጦ አልኮል መጠጥን እየጠጣ በአይነዳው መሪውን ግን እያሽከረከረ ስለነበር ትራፊክ ፖሊሶች ሳይቀር ከርቀት ተመልክተውት አልኮል ጠጥቶ ሊነዳ እየሞከረ ስለመሰላቸው ወደ እስር ቤት ሳይቀር እንዲወሰድ ሲያደርጉና ጓደኛው ጎጂ መጥቶ ሲያትፈታውም ይታያል። ከጥቂት ሰዓታቶችን በኋላ ካያንግ ምሽት አካባቢ ስራ ቦታ ላይ ያለች ዳይሬክተር የሆነው ሪ ወደ እሷ ጋር የመጣ ሲሆን ከዚህ ቀደም ላባውን ገንጥላ ሮጣ ስለነበር አሁን ላይም እሱን ለመቀበል እንደመጣ ማሰብ ስጀምርና በተቃራኒው እሱ ግን የመጣው ከቻንግ ጋር ከድሮ ጀምሮ ፈተው ያልጨረሱ ችግር ስለነበራቸው አሁንም ሆነ ሌላ ጊዜ ከእሱ ጋር ችግራቸውን መፍታታቸው እንደማይቀርና እሷንም ብትሆን ጉዳት እንዳያጋጥማት ከየትኛው ወገን መሆን እንዳለባት እንድትመርጥ ሊጠይቃት እንደሆነ በሀሳቡ ሳትስማማና ከእሱ ጎን ሳትቆም ቀርታ ግን ተናዶ ከቦታው ለቆ እንዲወጣ ስታደርገው ይታያል። በተመሳሳይ ሰዓት ላይ ቻንግ ደግሞ ሁል ጊዜ ከሚያሸንፈው ከዛ ሕፃን ልጅ ጋር የቪዲዮ ጌሞችን እየተጫወተ ሲሆን ከጓደኛዋ ጋር በአጋጣሚ ይገናኝና ግን እንዲጠጡና እንዲያወሩ ጋብዘው ወደ ባር ሄደው መጠጣታቸውን ሲቀጥሉ ከሰከረችም በኋላ በተደጋጋሚ ስለ ካያንግ እያወራች ልክ እንደ እህቷ ስለምታያት እንዲንከባከባት እየነገረችው ሲሆን ሰክራ ስለነበርና በራሷ መሄድ ስለማችል ግን ካያንግ ተደውሎላት መታ እሷ አቅፋ ስትወስዳትና የጠጣችበትን ሂሳብ ከፍላ ስላልነበር ግን ውስጥ ላይ ብቻውን የቀረውን ቻንግን ፖሊሶች ሲይዙትና በድጋሚ እሱ ጋር መታ ሳይቀር ስታስፈታው እየተመለሱም እያለ ሁሌ ለምን ችግር ውስጥ እንደሚገባና ለሌላ ጊዜ እሷ ጋር ሳይሆን ልክ እንደሱ የተለየ ኃይል ወዳለው ወደ ሪ ጋር መደወል እንደሚችል ስትነግረውና እሱ ግን እኔ ማለት ጂኒ ነኝ፣ በተቃራኒው ሪ ደግሞ መልአክ እንደሆነና ሪ የተፈጠረው ከብርሃን እንደሆነ፣ በተቃራኒው እሱ ደግሞ ጭስ ከሌለው እሳት እንደሆነና ከብዙ ጊዜያቶች በፊት በመካከላቸው ጦርነት ሳይቀር ተፈጥሮ እንደነበር ከሪ ጋር ታዲያ ጓደኛሞች ሳይሆኑ ጠላቶች ሳይቀር እንደሆኑ ሲነግራትም ይታያል። በቀጣዩም ቀን ላይ ኢምሶን የተባለችዋ ሴት ደግሞ ስልጣንን ብታገኝም ከዚህ ቀደም አብረዋት ይሰሩ የነበሩ ሴቶች ግን አሁን ላይ ሊያከብሯትና ሊታዘዙ ስላልቻሉ ከቻንግ ጋር በመገናኘት ሁለተኛ ምኞቷን ከድፍን 20 ዓመታቶች በፊት ወደ ነበረው ወደ ወጣት ተክለ ቁመኗ እንዲቀይራት ሳይቀር ስታደርገው ይታያል። ስራ ቦታዋ ላይ ተቀምጠው ወደነበረችው ወደ ካያንግ ጋር ደግሞ ከዚህ ቀደም ታውቀው የነበረ አንድ ሰው ወደ እሷ ጋር በመምጣት ከባለቤቱና ከልጁ ጋር ወደዚህ ሰፈር ተዘዋውረው እንደመጡ ከዚህ በኋላ ጎረቤታሞች መሆናቸው እንደማይቀር እየነገራት ሲሆን ቻንግ ደግሞ በተመሳሳይ ሰዓት ላይ ከብዙ ዓመታቶች በፊት ወደ ኋላ ኃይሉን ተጠቅሞ በመጓዝ ካያንግን ሕፃን እያለች ያገኛት ሲሆን አሁን ላይ እንኳን ሊተዋወቃትና ሰላም ሊላት ቢሞክርም ቁጡ ባህሪዋ ግን ከድሮ ጀምሮ የነበረ በመሆኑ ስትፈነክተው ይታያል።
ከሰዓታቶች በኋላ ምሽት ላይም ዝናብ እየዘነበ ስለነበር ከዚህ ቀደም በዝናባማ ቀን ላይ ወይን እየጠጡ አሪፍ ጊዜን እንደሚያሳልፉ ነግሯት ስለነበር አሁን ላይ ይህንን ነገር አስታውሶት እንዳታገኘው ሲደበቅና በተቃራኒው እሷ ደግሞ ከዚህ ቀደም ተደብቆ የነበረበት ቦታ በሙሉ እየዞረች ማፈላለጓን ሳይቀር ስትቀጥልና ዝናቡ ካባራም በኋላ ውጭ ላይ ስታገኘው ይህንን ሰዓት እንዲያመልጥ በማድረጉ ስጮህበትና በተመሳሳይ መልኩ እሱም ቢሆን ዛሬ ቀን ላይ ወደ አይምሮው ዘልቆ ለመግባት እየሞከረ እንደነበር እሷ ግን ስራ ቦታ ላይ ከሰው ጋር እያወራች በመሆኑ መግባት እንዳቃተውና የምታዋራው ሰውዬ ማን እንደነበር ሲጠይቃት ስለዚህም ነገር እየጨቃጨቁ እያለ አንድ ውሻ መጥቶ እሷ ላይ መጮውን ሲቀጥልና ይሄም ነገር እንድትናደስ ስላደረጋት ውሾች ሁሌም ቢሆን ሲያዩት እንደሚጮሁባት በመናገር ትታ ወደ ቤቷ ስትመለስና ቻንግም ቢሆን የጓደኛውን እርዳታ በመጠቀም ከዛሬ ጀምሮ የትኛውም አይነት ውሻ እንዳይጮህባት ትዕዛዝን ሳይቀር ለውሾቹ ሲሰጥም ይታያል። ታዲያ ለውሻውም ቢሆን በምትኩ የሚፈልገውን ነገር እንደሚያደርግ ቃል ገብቶ ስለነበር በምኞቱ መሰረት በቀጣዩ ቀን ላይ የሚያምር ተክለ ቁመና ወዳለው ወንድ እንዲቀየር የረዳው ሲሆን ከተማ ውስጥ ያሉት ሴቶች በሙሉ በውበቱና በአቋሙ ተማርከው ቢያፈጡበትም እስካሁን ግን ልምድ አይለቅምና የውሻው ባህሪ ስላለቀቀው ገና በመጀመሪያ ቀኑ ሲዋረድም ይታያል። ካንግ ደግሞ በቀጣዩ ቀን ላይ ስራ ቦታ ላይ ጠረጴዛን እየሰራች እያለ በድንገት አያቷ ትደውላትና ከዚህ ቀደም ያንን ላባ ተጠቅማ በዲያሪዋ ላይ የጻፈችውን ነገር እያነበበችው ሲሆን ተናዳባትም ከቻንግ ጋር በፍጥነት እንዲገናኙ በማድረግ ከዚህ ቀደም ያንን ላባ ተጠቅማ ከጻፈች ማንም ሰው ሊያነበው እንደማይችል ነግሯት እንደነበር ነገር ግን አያቷ እንዳነበበችው ስትነግረውና እሱም ቢሆን አያቷ በድጋሚ የማታገኘው ቦታ እንዲደብቁት ሀሳብን በማቅረብ እስከ ዛሬ ብዙ ዓመታቶችን ተዘግቶበት ወደ ነበረው ፋኖስ ውስጥ እንዲገቡ ያደረገ ሲሆን እስከ ዛሬ በብቸኝነት እዚህ እየተሰቃየ እንደነበር ሳይቀር ሲነግራትና ስራ ቦታ ላይ እስከ ዛሬ አዘጋጅታ አስቀምጣቸው የነበሩትን የፈርኒቸር እቃዎቿን በሙሉ እዚህ በማስገባት ልክ እንደ ክፍሏ እንድትጠቀምበት ሳይቀር ሲነግራትና በአጋጣሚ ፋኖሱን ግን የእሷ መኝታ ክፍል አልጋ ላይ አስቀምጠው ስለነበር አያቷ ተመልክተውና ግራ ተጋብታ አንስታ በምታንቀሳቀሰው ሰዓት ላይ ከእቃዎቹ ጋር ውስጥ ላይ እነሱም ቢሆን መንቀሳቀሳቸውን ቀጥለው ሊሳሳሙ ሳይቀር ከጫፍ ሲደርሱም ይታያል። አያቷ ግን በአጋጣሚ በቀጣዩ ቀን ላይ ከድሮ ጀምሮ የምታውቀው አንድ ሰው ሞቶ የቀብር ፕሮግራሙ ላይ ተገኝታ የሚታይ ሲሆን ልክ እንደዚህ ሰው አንድ ቀን እሷን ብትሆን መሞቷ እንደማይቀር ብቻሽን አንጂ ስለምትሆኝም ይሄ ነገር እያሳሰበኝ ነው በማለት ለካያንግ ስትነግራትና ካያንግን ብትሆን በዚህ ምክንያት ከቻንግ ጋር እንዲገናኙ በማድረግ ሁለተኛ ምኞቷን መመኘት እንደምትፈልግና ከእሷ ጋር እድሜዋን ተመሳሳይ እንዲሆን አድርጎ አያቷን ወደ ወጣትነት ጊዜዋ እንዲመልሳት ስትጠይቀው እሱም ቢሆን ከዚህ ቀደም በፍጥነት እንድትመኝለት ቢጨቀጭቃትም አሁን ላይ ግን እየወደዳት የመጣ በሚመስል መልኩ ሐሳቧን እንድትቀይር ለማድረግ ደጋግሞ እየሞከረ ይገኛል። ገግማበት ግን ከ3 ቀናቶች በኋላ ይሄ ነገር እንዲፈጠር ትዕዛዝን የሰጠችው ሲሆን በቀጣዩ ቀን ጠዋት ላይ ሳይቀር ወደ አያቷ ጋር ጉዞዋን በማድረግ ለቀጣዮቹ 3 ቀናቶች ያክል ሰፈር ውስጥ ካሉ ጓደኞቿ ጋር ከከተማ ወጥታ እንድትዝናና ስታደርጋት ይታያል። ኢምሶል ደግሞ በአጋጣሚ የዛኑ ቀን ምሽት ላይ ቤቷ በምታመራበት ሰዓት ላይ ሴት ልጇ ልታገኛት ያልቻለች ሲሆን እርጉዝ መሆኗን የሚያሳይ ማስረጃ ሳይቀር ተቀምጦ ስታገኝና ሰደውላት እንኳን አሁን ላይ ከወንድ ጓደኛዋ ጋር በመሆኗ ከጥቂት ወራቶች በፊት ተራ ተቀጣሪ እያለች ከልጇ ጋር የነበራት ግንኙነት የጠበቀ እንደነበር አሁን ላይ ግን ስልጣንን ስታገኝ ትኩረቷን ስራዋ ላይ አድርጋ እሷን ችላ በማለቷ ይህ ሁሉ ነገር እንደተፈጠረ እያሰበችና እያለቀሰች እያለ ቻንግ ወደ እሷ ጋር በመምጣት ሶስተኛና የመጨረሻ ምኞቷን እንድትመኝና ሁሉም ነገር ሳይፈጠር ወደ ድሮ ህይወቷ እንዲመልሳት ቢጠይቃትም በሀሳቡ ግን ሳትስማማ ስትቀርም ይታያል። ታዲያ ከ3 ቀናቶች በኋላ እይታችንም ቢሆን ወደፊት ሲወስደን አያቷ ሶፋው ላይ ጋደም ብላ የነበረ ቢሆንም ከእንቅልፏ ነቅታ ግን ራሷን በመስታወት በምትመለከትበት ሰዓት ላይ ካያንግ ሳይቀር እስክትገረም ከመጠን በላይ አምሮባትና ወደ ወጣትነት ጊዜዋ ተመልሳ ራሷን ያገኘችው ሲሆን ይሄም ነገር እንድትደነግጥ አድርጓት ከ5 ጊዜ በላይ የነቃች በተደጋጋሚ ራሷን ስትስትም ይታያል። በጸሐፊው አማካኝነት ሪም ቢሆን ካያንግ ለራሷ ብላ ሳይሆን ለሌላ ሰው ብላ ሁለተኛ ምኞቷን እንደተመኘች በሚነገረው ሰዓት ላይ በንዴት ተሞልቶ ከቻንግ ጋር እንዲገናኙ በማድረግ እሷን ወደፊት ሊጎዳት የሚችል ነገርን ማድረጉን እንዲያቆም በመናገር ከእሱ ጋር መጨቃጨቃቸውን የቀጠሉ ሲሆን ከዚህ ቀደም ከውሻ ወደ ሰው የቀየረው ግለሰብ ግን ወደ እሱ ጋር በመምጣት ለተመለከተው ሰው ሙሉ በሙሉ ሰው ቢመስልም ድርጊቱ በሙሉ ግን የውሻ እንደሆነ እየነገረው ሲሆን እይታችንም ቢሆን በትውስታ ወደኋላ ይወስደንና በአጋጣሚ መንገድ ላይ 2 ሰዎችን በሚያይበት ሰዓት ላይ ከዚህ ቀደም ውሻ እያለ በድንጋይ መተው ስለነበር አሁን ላይ ወደ እነሱ ጋር ሄደው ልክ እንደ ውሻ እግራቸውን ሳይቀር እየነከሰ እንደነበር ልንመለከት ችለናል።
ካንግ ደግሞ በሌላ በኩል አያቷን ለመቆጣጠር እየከበዳት ሲሆን ሙሉ በሙሉ ጥንካሬውን እንዲሁም የልጅነት ውበቱን እንዳገኘ ሰው በከተማው መሃል አሁን ላይ ወገቧን እንደማያማት በመናገር እየተሯሯጠች ልክ እንደ ሕፃን ስትደሰት የተለያዩ ሜካፖችና የውበት ዕቃዎችን እየገዛች ወደ ቤት ሳይቀር ይዛ ስትገባም ይታያል። ቻንግም ቢሆን ተጨማሪ ገንዘብን ለማግኘት ሲል እርሻ ላይ ተቀጥሮ ስራዎችን ሳይቀር የጀመረ ሲሆን ከሳምንት በላይ የሚፈጀውን ስራ ግን እሱ ኃይሉን በመጠቀምና ጥንካሬውን ተጠቅሞ በአንድ ቀን ውስጥ ብቻ አጠናቆ አለቃውን ሲያስደስትና ተጨማሪ ቦነሶች ሳይቀር ሲከፈለው ደስተኛም ሆኖ ምሽት አካባቢ ተጨማሪ ስራ ለመስራት እያፈላለገ እያለ ከዚህ ቀደም ከካያንግ ጋር ከተወራረዱባቸው 5 ሰዎች መካከል ሹፌር የሆነውና አንደኛው ግለሰብ አስፋልቱ ላይ በአጋጣሚ ከፊት ለፊቱ የዱር እንስሳ ገብቶበትና ገጭቶ ስለነበር ልክ እንደ ሌሎቹ ሰዎች 3 ምኞቶችን እንደሚያሳካ በመናገር የዱር እንስሳውን በሕይወት እንዲቆይ በማድረግ የመጀመሪያ ምኞቱን እንዲጠቀምበት ሊረዳውም ችሏል። ቦጃንግ የተባለችዋና ሶስተኛው የባንክ ሰራተኛ ሳትቀር ከስራዋ ውጪ ተጨማሪ ስራዎችን እንድትሰራ አለቃዋ አዟት ስለነበር እቃዎችን እያጠበችለት እያለ ቻንግ ወደ እሷ ጋር የመጣ ሲሆን የምትፈልገውን ነገር እንድትነግረው በሚጠይቃት ሰዓትም ከዚህ ቀደም እንደነገርኳቸው ካያንግ ላይ ትቀና ስለነበር እሱ አካውንት ውስጥ ያለው ገንዘብ በሙሉ ወደ እኔ እንዲገባ እፈልጋለሁ በማለት ስትጠይቀውና እሱም ቢሆን የተባለውን ነገር ካደረገ በኋላ ወደ ካያንግ ጋር አምርቶ ሲነግራት ይታያል። በቀጣዩም ቀን ላይ አዲሱ ጎረቤቷ የሆነው ግለሰብ ለጥቂት ሰዓታቶች ያክል ልጁን እንድጠብቅለት በመናገር እሷ ስራ ቦታ አምጥቶት እንዲቆይ ያደረገው ሲሆን ለህፃናቶች ፍቅር ስላልነበራትና ልጁም ቢሆን በተደጋጋሚ የማይመስሉ ነገሮችን እያወራ ስለነበር ሳዴን እንዲመጣና እንዲጠብቀው አድርጋ እሷ ከክፍሉ ለቃ ስትወጣና ትክክለኛ ማንነቷን ባታቆም ጓደኛዋ ግን አሁን ላይ ወጣት ከሆነችው ከአያቷ ጋር ተገናኝታ ሲያወሩና ሲስቁ ስትመለከት ስራ ቦታዋ ላይ ደግሞ ህፃኑ ልጅ የሳዴን ጥላ በሚመለከትበት ሰዓት ላይ የእንስሳ ሆኖ ስለታየው ይሄ ነገር ግራ እንዲጋባና እንዲፈራ እያደረገው ይገኛል። ታዲያ ምሽት አካባቢ ካያንግ ደግሞ የቻንግ የሆነውና ድሮ ላይ ነገስታቶች ሰዓትን ለመቁጠር ይጠቀሙበት የነበረውን ዕቃ በምትነካበት ሰዓት ላይ ከዚህ ቀደም በህልሟ እንዳየችው የድሮ ታሪኳን በጥቂቱም ቢሆን ያስታወሳት ሲሆን አሁን ላይ ስለዚህ ነገር እያሰበች እያለ እሪ ወደ እሷ ጋር ሲመጣና እይታችንም ቢሆን በትውስታ ወደኋላ ውስጡን ከሰዓታቶች በፊት ቻንግ ኃይሉን በመጠቀም እስከዛሬ አጠራቅሞ ካዝና ውስጥ አስቀምጦት የነበረውን ብር በሙሉ ወደ አመድነት እንዲቀየር አድርጎበት እንደነበር ታዲያ በዚህ ምክንያት ተጣልተው ሳይቀር እንደነበርና ጸቡን ሳይቀር ሊያሸንፍ ባለመቻሉ ግን ለካያንግ አሁን ላይ የድሮ ታሪኳ ምን እንደሚመስል ሁሉንም ነገር ሊያሳያት እንደሚፈልግ ሲነግራትና ካያንግ ግን ስላላመነችው በአካፋ ሳይቀር መታ ከአጠገቧ ስታርቀው ይታያል። በሰዓቱ ከሳዴ ጋር ካፌ ውስጥ የነበረችው ጸሐፊው ሳትቀር ግን እሱ የተመታው ምት እሷንም ቢሆን እየተሰማት ይገኛል። የሰፈሩ ነዋሪዎች የሚያውቋት አያትየዋ ግን ከከተማ ለቃ ወጥታለች ከተባለ ብዙ ጊዜ ስለሆናትና ሰፈር ውስጥ ግን በድንገት አንዲት ወጣት ሴት በመምጣቷና ከልጅ ልጇ ጋር አብራ እየኖረች በመሆኑ ይሄ ነገር ጥርጣሬን የፈጠረባቸው ሲሆን ካያንግ ጋር አምርተው ቅሬታና ጥርጣሬያቸውን እያቀረቡ እሷ ላይ መጮህ ሳይቀር ሲጀምሩና አያትየዋ ሳይቀር አምልጧት ትክክለኛ ማንነቷን ለመናገር ከጫፍ ስትደርስ ኃይሉን ተጠቅሞ ቻንግ ግን ቪዲዮ ኮል እሷ መስሎ በመደወል ሁሉንም ነገር እንዲረጋጋ ሲያደርገው ይታያል። ቀናተኛዋ ቦጃንግ ደግሞ እስካሁን ያገኘችው ነገር ሳያጠግባት ቀርቶ ተጨማሪ ገንዘብን ካያንግ ወደ አካውንቷ እንድታስገባና ይሄ ገንዘብ ወደ እሷ ጋር እንዲተላለፍ የተመኘች ሲሆን ልክ እንደ ፍላጎቷ እሱም ቢሆን እያደረገላት ይገኛል። ይሄ ብቻ ሳይሆን ቪዲዮ ጌም አብሮት የሚጫወተው ህፃን ሳይቀር እጁ ላይ የበለዘ ቁስልና ጠባሳ ስለነበረበት ይህንን ያደረገው አባቱ እንደሆነ ሲረዳና ህፃኑ ሳይቀር ትልቅ ሰው ሆኖ ለእናቱ መከላከል ቢችል ደስ ይለው እንደነበር ስለነገረው ኃይሉን በመጠቀም መሀል በረሃ ላይ አባቱን በመውሰድና እንስሳቶችን እንዲበሉት እንደሚያደርግ በመናገር አስፈራርቶ ከድርጊቱ ሳይቀር እንዲቆጠብ እያደረገው ይገኛል። ካያንግ ደግሞ ስለ ድሮ ታሪኳ ማወቅ ስለፈለገች ወደ ሪ ጋር በራሷ ሰዓት ያመራች ሲሆን እይታችንም ቢሆን በትውስታ ወደ ኋላ ይወስደንና ካያንግና ወንድሟ ልክ እንደ ባሪያ በጉልበተኞች ተይዘው መሀል በረሃ ላይ እየተጓዙ እንደነበር ታዲያ በድንገት ግን የውሻ መንጋ በመምጣት ጥቃትን ሊያደርስባቸው እንደደረሰና በአጋጣሚ እሷ የወደቀችበት ቦታ ላይ ግን ፋኑሱ ስለነበር ቻንግ ወደ እሷ ጋር መጥቶ የምትፈልገውን ነገር እንድትመኝ እንደጠየቃትና ካያንግም ብትሆን የሚያሰቃያቸው ሰዎች እንዲቀጡ ወንድሟን ቢሆን
ከውሻዎቹ እንዲድንና ረዥም ዓመትን እዚህ ምድር ላይ እንዲቆይ ስትመኝ ልክ እንደ ምኞቷ ቻንግም ቢሆን ቢያደርግላትም ሪ ግን ወደ እነሱ ጋር በመምጣት የእሷ ፍላጎት እንዲሳካ የብዙ ሰዎች ሕይወት እንደጠፋና ይሄም ነገር ሁለቱንም እንዲቀጡ እንደሚያደርጋቸው ሲነግራት ካያንግን ብትሆን ለቻንግ ሁለታችንም ስህተትን ሰርተናል፣ ስለዚህ እንቀጣበታለን በማለት ይህንን ልክ እንደ ሶስተኛና የቀራት ምኞት በመመኘት እሷ ስትሞትና እሱ ደግሞ ለ983 ዓመት ያክል እዛ ፋኖስ ውስጥ እንዲቆይ ሲደረግ ይታያል። ከትውስታችን ስንመለስ ካያንግ ለሪ ሕፃኗን ልጅ ከወንድሟ ጋር በባሪያ ንግድ ስትወሰድ ልትከላከላት ለምን አልሞከርክም በማለት ሳያስበው በቦክስ ስትመታውና ከጸሐፊው በተጨማሪ በአሁኑ ግን ሳዴ ሳይቀር ህመሙ ሲሰማው ይታያል። ጥቂት ቀናቶች እየተቆጠሩ በመጡ ቁጥር ቻንግ ከዚህ ቀደም አስይዞ የነበረውን የአምስቱን ሰዎች ፍላጎት ማሳካቱን የቀጠለ ሲሆን በስራው ዩቲዩበር የሆነውና አንደኛውን ልጅ ሳይቀር ተከታዮቹ ብዙ ባለመሆናቸው አዝነው አልኮል መጠጥ እየጠጣና የቀጥታ ስርጭት ገብቶ ብዙ ሰው ቢመለከተውና ቢከታተለው ደስ እንደሚለው እየተናገረ እያለ ከጥቂት ደቂቃዎች በኋላ ራሱን ጫካ ውስጥ ሲያገኝና ለተከታዮቹ ቀጥታ ስርጭት ሳይቀር ገብቶ ስለነበር ከዚህ ቀደም ሰው ተገሎ እዚህ ጫካ ውስጥ ተቀብሮ እንደነበር የሚያሳይን ማስረጃ ሲያገኝና ይህም ነገር ብዙ ሰዎችን እንዲከታተሉት እድልን ሲፈጥርለት፣ ፖሊሶች ግን በቀጣዩ ቀን ላይ ምርመራን ጀምረው ይሄ ነገር እነሱ የሚኖሩበት ሰፈር ውስጥ ስለተፈጠረ ነፍሰ ገዳዩም ቢሆን ምናልባት እዚሁ ሰፈር እንደሚሆን ሲዘገብና ከልጅነቷ ጀምሮ አስፈሪና ቁጡ ባህሪ ያላትም ካያንግ በመሆኗ እሷን ሳይቀር አንዳንድ ሰዎች መጠርጠር ሲጀምሩም ይታያል። ባንክ ሰራተኛ የሆነችው ቦጃንግ ደግሞ ቀን በቀን አለባበሷ እየተቀየረ መጥቶ ስለነበር አለቋ ስለ እሷ ማጣራት በሚጀምርበት ሰዓት ላይ ከካያንግ አካውንት እየወጣ ወደ እሷ እየተላከ እንደነበር ሲደርስበትና ይህም ነገር ሰርቀሽ ነው በማለት እንድትጠረጠር ሳይቀር ሲያደርጋት፣ በዚህም ምክንያት በቀጣዩ ቀን ላይ ወደ ካያንግ ጋር አምርታ ከባንክ ከተደወለላት ሁሉንም ነገር በፍቃዷ እንደላከች እንድትናገር ስትጠይቃትና ካያንግ ግን በሀሳቧ ልትስማማ ባለመቻሏ ሶስተኛውንና የቅራትን ምኞቷን በአሰቃቂ ሁኔታ እሷን እንድትሞት እንደምትመኝ ስትነግራትና ካያንግ ግን እኔ ከሞትኩ ንብረቴን በሙሉ ወደ አያቴ ይዘዋውራል በማለት የበለጠ እንድትናደድ ስታደርጋት ይታያል። ይሄ ብቻ ሳይሆን እሷ አድርገሻል በማለት በተጠረጠረችበት ወንጀል ሳይቀር ትክክለኛውን ገዳይ ለማጣራት በምትሞክርበት ሰዓት ላይ ከዚህ ቀደም ለውድድር ከመረጧቸው 5 ሰዎች መካከል መኪናው ተበላሽቶበት እሷን እንድትሰራለት ወደ ጋራጅ አምጥቶት እንደነበር፣ ታዲያ የዛ ቀን ላይ መኪናውን ደም ነክቶት አይታ እንደነበር፣ ይሄ ብቻ ሳይሆን ቻንግ ሳይቀር ሁለተኛ ምኞቱ ምን እንደሆነ በሚጠይቀው ሰዓት ላይ ከጥቂት ዓመታቶች በፊት ወደ ነበረ ክስተት ወደኋላ እንዲመልሰው አድርጎ ያኔ ወንጀል በሰራበት ሰዓት ላይ በድብቅ አንድ ሰው እየተከታተለው ስለነበርና ነገር ግን አሁን ድረስ ይህ ሰው ለፖሊሶች ማስረጃ ባለመስጠቱ ሰውየው ማን ነው የሚለውን ነገር ለማጣራት ፈልጎ የተመኘ ሲሆን፣ ባልጠበቀ ሁኔታ ግን የገዛ እናቱ ሆና ምስክሯን ሲያገኝና እስከ ዛሬ የተፈጠሩት እነዚህ ነገሮችም ካያንግና ቻንግን ነብሰ ገዳዩ እሱ ነው ብለው እንዲጠራጠሩ ስላደረጋቸው ካያንግ አውቃ መኪናውን ስታጸዳ ያገኘችውን ማስረጃ ወስዳ ስትሰጠውና ተጨማሪ ማስረጃዎችን የበለጠ ለማግኘት ስትል ብቻ እሷን ብትሆን ልክ እንደዚህ አይነት የወንጀል ስራ ደስታን እንደሚሰጣት እና ከዚህ በኋላ አብረው እንደሚሰሩ ሳይቀር እንዲስማማ ስታደርገው ይታያል። ከጥቂት ቀናቶች በኋላ ግን በቻንግ ሀሳብ ምንጭነት የተነሳ አያትየዋን ጨምሮ ወደ ዱባይ አንድ ላይ እንዲጓዙና ጥቂት ቀናቶችን ተዝናንተው እንዲመጡ ሀሳብን አቅርቦ ስለነበር ከሶስቱ ውጭ የእሷ ጓደኛና የእሱን ጓደኛ ቢሆን ተጨምረውበት በአጠቃላይ ለ5 ሆነው ጉዟቸውን ሲያደርጉና ከደረሱም በኋላ ከሌሎቹ ተነጥለው ሁለቱ ብቻ እየተዝናኑ እያለ ከብዙ ሺህ ዓመታቶች በፊት የእሱ ፍቅረኛ የነበረችን ልክ እንደሱ ጂኒ የሆነችን ሴት ሳይቀር ያገኙ ሲሆን አሁን ላይ ከሱ ፍቅር ይዟት ስለነበር ይሄ ነገር ካያንግ ከመጠን በላይ እንድትቀና ሲያደርጋትና ኮስታራው ፊቷ ሳይፈታ ግን ምንም እንዳልመሰላት እያስመሰለች ሁለቱም ብቻቸውን እንዲያወሩ ትታቸው ሳይቀር ስትሄድና ሁለቱም ቢሆን ድሮ ላይ ስለሞቱት ስለ ቤተሰቦቹ ማውራት ጀምረው እይታችን በትውስታ ወደኋላ ይወስደንና ከቤተሰቦቹ መካከል አንደኛው የሆነውን ፓርክ ልክ እንደ እስረኛ አንድ ክፍል ውስጥ ተዘግቶበት የምናይ ሲሆን፣ ባልጠበቅነው ሁኔታ የካያንግ ጎረቤት ልጅ የሆነው ጃንጋን ሳይቀር ስለ ድሮ ታሪክ እውቀት ያለው ልክ እንደነሱ ኃይል ያለው ሰው እንደሆነና አሁን ላይ ፓርክን ሳይቀር እንዲታሰር ያደረገው እሱ እንደሆነ ቤተሰቦቹም ቢሆን መተው አሁን ላይ እንደማያድኑትና የሁሉም አለቃ እኔ ሆናለሁ በማለት አሁን ላይ እንኳን እየነገረው እንደሆነ ልንመለከት ችለናል።
ከትውስታችን ስንመለስ ካንግ ደግሞ ለሳቴ ስለ ቻንግ የድሮ ፍቅረኛና ሁለቱ በምን ምክንያት እንደተለያዩ እየጠየቀች ብትናደድና ብትቀናም ለማጣራት ግን እየሞከረች ሲሆን ከአያቷ ጋር ሳይቀር ከተማውን እየተዟዟረችና እየጎበኘች እያለ ከርቀት በአጋጣሚ እናቷን ስታያትና ከዚህ ቀደም የምትፈልገውን ነገር ነግራት እሷ ቢወጣላትም አያትየዋ ግን ልጇን ከብዙ ጊዜ በኋላ በማየቷ ስቅስቅ ብላ ሳይቀር ስታለቅስ ይታያል። ከጥቂት ቀናቶችም በኋላ ወደ ሀገራቸው ተመልሰው ያመሩ ሲሆን ካንግ ሳትቀር ከልጇ ጋር የነበረው ግንኙነት ቀን በቀን እየሻከረ ሲመጣና ስልጣን ቢኖራትም ስራ ቦታ ላይ ሳይቀር ከሰራተኞችም ሆነ ከአለቃዋ ጋር ሳትግባባ መታ ረብሻንና ግርግርን ሳይቀር በመፍጠር ከስሯ ሳይቀር ስትባረርና ይህም ነገር ከመጠን በላይ እንድትናደድ ስላደረጋት ሶስተኛና የመጨረሻ ምኞቷን ለመመኘት ከቻንግ ጋር እንዲገናኙ ስታደርግና ልክ እንደ ብልጥ ራሷን ሳይቀር እየቆጠረች ከዚህ ቀደም የተመኘችውን ሁለቱም ምኞቶቿን እንዲረሳቸው አሁን ላይ ብትመኝም እሱ ግን እየሳቀባት አሁን ላይ ሶስቱን ምኞቶቿን እንዳጣቸው በመናገር ተቷት ሳይቀር ሲሄድም ይታያል። ካንግ ደግሞ የዕለት ተዕለት ተግባሯን እያደረገች ብቻዋን ብትሆንም ነገር ግን ተራራን ሳይቀር እየወጣች እያለ ሳታስበው ከኋላዋ አዲሱ ጎረቤቷ ወደ እሷ ጋር በመምጣት ከመጥፎ ሰዎች ጋር አንድ ላይ እንደሚኖርና አሁን የሚያደርገውን ነገር ሳይቀር እንዲያደርግ አስገድተውት እንደሆነ ታዲያ ለሁሉም ነገር ይቅርታ እንድታደርግለት በመጠየቅ ሳታስበው ገፍትሮ ከከፍታው ላይ የጣላት ሲሆን እሷን ብትሆን ከአያቷ ከጓደኛዋ እንዲሁም ከቻንግ ጋር ሳይቀር ያደረገቻቸውን ነገሮች ማስታወስ ስትጀምርና ከመውደቋ በፊት ግን ቻንግ አቅፎ ህይወቷን ሲያተርፍላት ይታያል። ሶስተኛ ምኞቷን ተመኝታ እሱን ልጠራው ይገባ እንደነበር ሲነግራትም ሶስተኛ እድሏን ከተጠቀመችው እሱን ሙሉ በሙሉ እንደምትረሳው በመናገር ስታቅፈው ሳይቀር ይታያል። ሊያጠቃት ሞክሮ የነበረውን ሰው ሳይቀር ለጥፋቱ ቅጣትን ሳይቀር እየሰጠው ይገኛል። የካንግ አያት የሆነችው ሂዩን ደግሞ ስራ ቦታዋ ላይ ለእርዳታ ድርጅት የሚሆን ምግብን ሳይቀር እየሰራች ሲሆን ተቆጣጣሪዋም እድሜዋ ገና ቢሆንም ነገር ግን ብዙ ነገሮችን እንደምታውቅና ይህም ነገር እያስገረማት እንደሆነ በመናገር ስታደንቃትና ጥቂት ደቂቃዎችን እንደቆየች ሪግን ወደ እሷ ጋር በመምጣት ትክክለኛ ማንነቱን ግልጽ አድርገው እያሳያት ከሽምግልና እድሜ ወደ ወጣት ሰውነት ብትቀየርም በህይወት የመቆያ የቀራት ጊዜ ግን እንዳልተቀየረና በቀጣይ የቼሪ ብሎሰም አበባ መፍካት በሚጀምርበት ሰዓትም ህይወቷ ማለፉ እንደማይቀር ሲነግራት ይታያል። ካንግ ደግሞ ወደ ባንክ ጉዞዋን በማድረግ ከአካውንቷ ተወስዶ ስለነበረው ገንዘብ ይቅርታ በመጠየቅ ሁሉንም ተመልሶ እንዲገባላት ያደረጉ ሲሆን እሷ ግን በተፈጠረው ነገር እንደተናደደችና ብዙ ቢሆንም ነገር ግን አሁኑኑ ያላትን ገንዘብ በሙሉ በካሽ እንዲሰጧት ሳይቀር እየጠየቀች ይገኛል። ስራ ቦታ ተመልሳ እንዳመራች ግን ህፃኑ ጃንጋን ከሰዎቹ ጋር ወደ እሷ ጋር የመጣ ሲሆን ግልጽ አድርጎ ትክክለኛ ማንነቱን በመናገር ጦርነቱን እዚህ ላይ እንዲያበቃ እንደሚፈልግ ሳይቀር ሲነግራትና ከጥቂት ቀናቶች በፊት እሷን ብትሆን አባቱ ሊገላት ሞክሮ ስለነበር እንዲሁም ትዕዛዝ ሳይቀር እንደተሰጠው ነግሯት ስለነበር አሁን ላይ ለማረጋገጥ በማለት ፊቱን በስለት ስታጠቃውና እያየችው ግን ቁስሉ መጠገን ሲጀምር ሰዎቹም ሳይቀር ሊያጠቋት ፈልገው የነበረ ቢሆንም ሳዴ ግን ወደ ጥቁር ፓንተርነት በመቀየር ተከላክሎላት ከክፍሉ ሳይቀር እንዲወጡ እያደረገ ይገኛል። በቀጣዩም ቀን ላይ ቻንግ ደግሞ ሁሉም ነገር ከተረጋጋ በኋላ የመጣ ሲሆን ከዚህ ቀደም ከውሻ ወደ ሰውነት እንዲቀየር ረድቶት የነበረው ግለሰብ ሳይቀር መጥቶ እስከ ዛሬ አሳዳጊ ቤተሰቦቹ የት እንዳሉ ለማረጋገጥ እየሞከረ እንደነበር አሁን ላይ ግን ሊያገኛቸው እንደቻለና በዚህ ምክንያት ወደ ቀድሞ ማንነቱና ወደ ውሻ እንዲቀየር እንዲረዳው ሲጠይቀው ቻንግን በታማኝነቱ እየተገረመ ልክ እንደ ፍላጎቱ ሲቀይረው ይታያል። ከካንግ ጋር ሳይቀር እያወሩ ምሽቱን ወክ እያደረጉ መጓዛቸውንም ቀጥለው እዚህ ምድር ላይ ከማይገኝ ከሌላ ጂኒ ጋር ተገናኝተው እንደነበር ታዲያ ከሰውየውም ቢሆን የተረዳው ነገር ያኔ ገና ታዳጊ ሕፃን እያለች በ8 ዓመቷ ሞታለች ብሎ ቢያስብም ተጨማሪ 20 ዓመታቶችን ግን ኖራ እንደነበርና እሱ ግን በዛ 20 ዓመታቶች ውስጥ የተፈጠረውን ነገር በሙሉ አንዳችም ትዝ ሊለው እንዳልቻለ እየነገራ ሲሆን እሷን ብትሆን ለመጀመሪያ ጊዜ ከዛ ከፍታ ላይ ወድቃ ልትሞት ስትል የፍርሃት ስሜት ተሰምቷት እንደነበር ስትነግረው ይታያል። እስከ ዛሬ ስለ ነፍሰ ገዳዩ ሰው ሳይቀር እያጣራች ስለነበር በቻንግ እርዳታ ሳይቀር በቀጣዩ ቀን ላይ ወንጀልን ሊፈጽም ሲል እጅ ከፍንጅ እንዲያዝ ያደረጉ ሲሆን በተቃራኒ ጓደኛዋ ደግሞ እስካሁን ትክክለኛ ማንነቷን ባታውቅም ከእሷ አያት ጋር ግን ጓደኝነት ፈጥራ ስለነበር ከአነጋገሯና ከባህሪዋ መጠራጠሯን ስቀጥልና ሕክምና ተቋሟ መታ ሳይቀር ጥርሷን እየተሰራች እያለ ስትታይ እድሜዋ ገና 20ዎች ውስጥ ቢሆንም በተቃራኒው ጥርሷ ግን የ70 ዓመት ሴት በመሆኑ ይሄ ነገር የበለጠ እንድትጠራጠር ሲያደርጋትና የካንግን አያት ወጣትነት ፎቶ ሳይቀር ተመልክታ እሷ እንደሆነች ሙሉ በሙሉ እርግጠኛ ልትሆንም ችላለች። ታዲያ በሰዓቱ አያትየዋን ብትሆን የቀራት ጊዜ ትንሽ እንደሆነ አውቃ ስለነበር ከሞተች እንኳን ካንግ እንዳትቸገር ለብዙ ጊዜ የሚሆን ምግብን አዘጋጅታ እያስቀመጠችላት ይገኛል።
ቻንግ እስከዛሬ ሰዎች የሚፈልጉትንና የጠየቁትን ነገር እያሳካ የነበረ ሲሆን ሕፃኑ ልጅ ሳይቀር እሱ እንዳደረገለት ባያውቅም ከዚህ ቀደም ግን ይፈልግ እንደነበረው አሳዳጊ አባቱ ትቶት እንደሄደና አሁን ላይ ከእናቱ ጋር ደስተኛ ሕይወትን እየኖረ እንደሆነ ሲነግረው፣ በተቃራኒው ደግሞ ዩቲዩበር የሆነው ግለሰብ ታዋቂ ለመሆንና ተከታዮችን ለማፍራት ፈልጎ የመጀመሪያ ምኞቱ ቢሳካም ከፍቅረኛው ጋር ስለዚህ ነገር ካወራ በኋላ ግን ሁለተኛ ምኞቱን አባቷ በካንሰር ታሞ ስለነበር እሱን እንዲድን እንዲመኝላት ጠይቀውም እሱ ግን በሀሳቧ ሊስማማ ባለመቻሉ ራስ ወዳድ እንደሆነ በመናገር እንዲፋቱ ሳይቀር እየጠየቀችው ይገኛል። ከቁም ነገር ሊወስደውና ትኩረቱን ሊሰጣት ስላልቻለ ግን በቀጣዩ ቀን ላይ ታዋቂ የሆነበትን የዩቲዩብ ቻናሉን የደለተችው ሲሆን ይሄም ነገር ከመጠን በላይ እንዲናደድ አድርጎት ሁለተኛ ምኞቱን ሁሉንም ነገር እሷ እንድትረሳው በማለት ሲመኝም ይታያል። ልክ እንደ አያቷ የሁሉም ነገር መጨረሻ እየቀረበ እንደሆነ ስለገባቸው እስከ ዛሬ በግልጽ ፍቅረኛሞች ባይሆኑም ሁለቱም ግን ከከተማ ሳይቀር ለቀው እየወጡ አሪፍ ጊዜያቶችን ማሳለፋቸውን የቀጠሉ ሲሆን በአጋጣሚ አንድ ቀን ላይ ግን የመንደሯ ነዋሪ ወጣቷ ሴት አያት የሆነችው አህዩን እንደሆነች ያወቀችባት ሲሆን ሁሉንም ነገር እንደምታስረዳት በመናገር እግሯ ላይ ሳይቀር ወድቃ ብትለምናትም ሴትዮዋ ግን እውነታውን በሙሉ ለመንደሩ ነዋሪዎች ስታዳርስና ምትሃተኛ ናት በማለት ሳይቀር ወሬውን ስታጋግለው ይታያል። ሕፃኑ ጃንጋን ሳይቀር ይህ ወሬ ዞሮ ዞሮ ስለደረሰው እስከ ዛሬ ቻንግ ለ983 ዓመታት ያክል ታስሮና ተዘግቶበት ቆይቶ የነበረው ፋኖስ አሁን ላይ እሷ ጋር እንደሚገኝና ይህም ነገር የፋኖሱ ንግስት እንድትሆን እንዳደረጋት፣ ታዲያ እሷ ከሞተች ፋኖሱ ሙሉ በሙሉ ነፃ እንደሚወጣና እሱም ቢሆን የጂኒዎቹ አለቃና ገዢ እንደሚሆን እየተናገረ ይገኛል። ታዲያ በሰዓቱ ካያንግና ቻንግ ደግሞ ለመዝናናት በማለት በድጋሚ ወደ ዱባይ ጉዞ አድርገው ስለነበር በበረሃው መሃል ላይ እየደነሱና እየተዝናኑ እያለ በአጋጣሚ ጠፍቶበት የነበረው ትውስታው ሙሉ በሙሉ የመጣበት ሲሆን እይታችንም ቢሆን በትውስታ ወደኋላ ይወስደንና ካያንግ ፊቷ ቆሳስሎና ጠባሳ ኖሮባት መሃል ገበያ ላይ ፍራፍሬዎችን እየሸጠች እንደነበር፣ ታዲያ በአጋጣሚ አንድ ቀን ላይ ቻንግም ቢሆን እንዳያትና ገና የ8 ዓመት ታዳጊ እያለች ሞታለች ብሎ ቢያስብም እስካሁን ግን በሕይወት እንዳለች እንደተረዳ ሊቀርባትና ሊግባባት ቢሞክርም እሷ ግን ፈቃደኛ ባለመሆኗ ኃይሉን ተጠቅሞ እንድትወድቅ ሳይቀር አድርጓት እንደነበር ለተበተነብሽን በማለት ሳይቀር ከዚህ ቀደም አይታው ማታውቀውን ያክል ወርቅ እንደሰጣትና ይሄ ነገርም ደስተኛ እንድትሆን ቢያደርጋትም ኮስታራውና የማይፈታው ፊቷ ግን አሁንም እንደተጨማደደ እንደነበር፣ ታዲያ ከቀጣዩ ቀን ጀምሮ ባህሪዋ ተመችቶ ስለነበር ከእሷ ጋር በቻለው አቅም ለመቀራረብ የሞከረ ሲሆን በአጋጣሚ አንድ ቀን ላይ ግን የሚበቃትን ያክል ገንዘብ ካገኘች በኋላ ወደ ትውልድ ሀገሯ ኮሪያ ለመመለስ የሚረዳትን ግመል ለመግዛት ከነጋዴዎች ጋር መነጋገር ጀምራ እንደነበር፣ እነሱ ግን እስኪበቃቸው ድረስ ከደበደቧት በኋላ ወርቁን ሳይቀር ሰርቋት እንደነበር፣ ከየት መጣ ሳይባል ግን ቻንግ በመምጣት ተከላክሎላትና ጭራሹን አንደኛውን ሳይቀር ገሎት ወርቋን በሙሉ ቢያስመልስላትም የሰውን ሕይወት እንዴት እንዲህ በቀላሉ ታጠፋለክ በማለት ግን ተጸይፋውና በድጋሚ አጠገቧ እንዳይደርስ አስጠንቅቃው ትታው ከቦታው ለቃ እንደሄደችና እሱ ግን ተስፋ ሳይቆርጥ ለቀጣዮቹ ጥቂት ቀናቶች ከጎኗ የሆነ ይቅርታዋን ሳይቀር ለማግኘት እንደሞከረ ተሳክቶለትን በመጨረሻ ወደ ኮሪያ እንድትሄድ እንደሚረዳት በመናገር ይቅርታዋን ሳይቀር ማግኘት ችሎ እንደነበር፣ የሚጓዙበት ቀን እስኪደርስ ድረስ ግን አዲስ ቀሚስን ሰርታና ሰፍታ እስክጨርስ ድረስ እንዲጠብቃት ነግረው እንደነበር፣ ታዲያ ይሄ ነገር እስኪፈጸም ድረስ እሱም ቢሆን ከእሷ ፍቅር እየያዘው እንደመጣና በአጋጣሚ አንድ ቀን ላይ ሳይቀር ፋኖሱን ከህፃናት ባህሪያ ነጋዴ መካከል አንደኛው አግኝቶት ለእሱ ለመታዘዝ ባይፈልግም ግዴታው ስለሆነበት ግን እስከሚበቃው ድረስ ሀብታም እንዲሆን ሳይቀር እንዳደረገው፣ ይሄም አልበቃ ብሎት ሰዎች ግን እያከበሩት ስላልነበር ሁለተኛ ምኞቱ የሚንቁትን ሰው እንዲያስወግድለት እንደጠየቀውና ቻንግ ግን ከዚህ ቀደም የሰውን ሕይወት በሚያጠፋበት ሰዓት ላይ ምን ያክል ካያንግ ተጸይፈው እንደነበር እያስታወሰ ባይፈልግም በድጋሚ ግን ግዴታ ሆኖበት ሊያደርገው እንደቻለና በአጋጣሚ በገበያ መሃል እየተጓዘ እያለ እንኳን ካያንግን ተመልክቷት የምትፈልገውን ነገር እንዲሰጣትና ከእሱ ጋር እንድትሆን ቢጠይቃትም ሀገሯ በቅርቡ ልትሄድ እንደሆነ በመናገር በሀሳቡ ስላልተስማማች ግን ይሄ ነገር የበለጠ እንዲናደድባት እንዳደረገው የዛኑ ቀን ላይ ካያንግ የምትሆን ቀሚሷን ሰፍታ ጨርሳ ስለነበር ከዚህ ቦታ ለቀው እንዲሄዱ ስትጠይቀውና ቻንግ ግን የቀረው አንድ ምኞት እንዳለ እሱን አሳክቶለት እንደጨረሰ እንደሚሄዱ ቢነግራትም ምሽት አካባቢ ግን ሰውየው ዛሬ የናቀችው ሴት እንዳለችና ይቺን ሴት ከጎኔ አምጥተህ አብራኝ እንድትሆን አድርግልኝ በማለት ጠይቆ ስለነበር ማንነቷን በቅጡ ባያውቅም እንድትመጣ ግን ሲያደርጋትና ካያንግ እንደሆነ ሲመለከት ሳይቀር ደርቆ ሲቀር የሰውየው አገልጋዮችም ሊይዟት
በሚሞክሩበት ሰዓት ላይ እነሱን እየጎዳ ሲከላከልላትና ልክ እንደሱ ኃይል ያለውና ነገር ግን በበሽታ የተጠቃ አንድ ህፃንም ከዚህ ቀደም ውለታውን ጠይቆት እሱ ግን እምቢ ብሎ ስለነበር አሁን ላይ እንዳይንቀሳቀስ እግሩን ታስሮ እንዲቀመጥ ሲያደርገው ባለሀብቱ ሰውም ቢሆን በህፃኑ አማካኝነት ካያንግ የመጣችው ለቻንግ እንጂ ለእሱ ብላ እንዳልሆነ በሚያውቅበት ሰዓት ላይ ሁለቱ ስለሚዋደዱ ለመበቀል ብሎ ብቻ ግን በአሰቃቂ ሁኔታ እሷን ሲገላትና ከወደቀበት እንኳን ቻንግ ግን መነሳት ከብዶት እሷን ግን እቅፍ ውስጥ አስገብቷትና ተሰብስበው ለሚመለከቱት ሰዎች ሳይቀር ከመካከላቸው አንዳቸው ፋኖሱን በመጠቀም እሷን እንድትድን እንዲያዙትና ቀሪውን ሁለቱም ምኞታቸውን ግን የሚፈልጉትን እንደሚያደርግላቸው ቢጠይቃቸውም አንደኛው የኔ ቢጤ ግን ፋኖሱን በማንሳት እሷን እንድትድን ከመመኘት ይልቅ ሶስቱንም ምኞቶቹን አንዴ ገንዘብና ወርቅ ስጠኝ በማለት እየጠየቀ ሲጨርስና ካያንግን ብትሆን እቅፍ ውስጥ እንዳለች ህይወቷ ሲያልፍም ይታያል። ታዲያ የክስተት ሰዎችንና ይቺን ዓለም እንዲጠላ ያደረገው ሲሆን ባለሀብቱን ሳይቀር ሲበቀልና ለጥፋቱ የተፈጠረውን ነገር በሙሉ በመርሳት ግን 983 ዓመታቶችን እዛ ፋኖስ ውስጥ ሲቀመጥ ይታያል። ታዲያውን ላይ ከትውስታችን ስንመለስ ለሁሉም ነገር እንዲሁም ለድሮ ታሪኳ ጥፋተኛው እሱ እንደሆነ በመናገር ካያንግን ቻንግ ይቅርታ እየጠየቃት ሲሆን እሷ ግን ያለፈው ድሮ እንደቀረና ስለ ወደፊት ብቻ ማሰብ እንዳለባቸው በመናገር ስታጽናናው ሰፈር ውስጥ ግን ስለ አያቷ ሚስጥር ያወቁ ሰዎች አላስቀምጥም ብለዋት ስለነበር ካያንግ ምን ማድረግ እንዳለባት እያቀደች ከቆየች በኋላ እስከ ዛሬ ባንክ ውስጥ አስቀምጣ የነበረውን ብር በሙሉ ወደ ካሽ በመቀየር እዛው ባንክ ውስጥ ለምትሰራዋ ሴት አሳልፋ ስትሰጣትና በምትኩ ግን ሴትዮዋ ቀርቷት የነበረውን አንደኛውን ምኞት እንድትሸጥላት ሳይቀር ስታስማማት ይታያል። ለጊዜው እቅዷም እንደሆነ ባናውቅም ከመሳካቱ በፊት ግን ህፃኑ ጃንጋን እሷንም ሆነ ቻንግን እንዲያዙ ያደረገ ሲሆን እስከ ዛሬ አስሮት የነበረውን ግለሰብ ግን በአሰቃቂ ሁኔታ ሲገለውና ካያንግ ጋር ሳይቀር በማምራት የመጨረሻውንና ሶስተኛውን ምኞቷን እንድትመኘው ሲጠይቃት እምቢ ካለች ግን ቤተሰቦቿን እንደሚጎዳባት እያስፈራራት ሲሆን በተቃራኒው እሱም ራሱን መሳደብ ስትጀምር ግን ሊመታት በሚጠጋበት ሰዓት ላይ ከቦታው በና ስትጠፋና ይህም ነገር የመጨረሻ ምኞቷን ተመኝታ ነው በማለት እንዲያስብ ሲያደርገው ከባንክ ሰራተኛዋ ቦጃንግ ግን በገንዘብ የገዛችው ምኞት ግን የተመኘች ሲሆን ቻንግ ጋርም በማምራት ከታሰርበት ፈታ ስታስመልጠው ፋኖሱ ሳይቀር ተደብቀ የነበረችውን አያቷን ጓደኛዋን እንዲሁም ጎጂን ሳይቀር ሲያገኛቸውና ወደ ጥቁር ፓንተርነት ጎጂም ሳይቀር በመቀየር ለሴቶቹ ሊከላከላቸው ሲሞከር ጥቂት ደቂቃዎችን ቢቆዩም ወደ ጓደኛዋ ጋር ተተኩሶ የነበረ ጥይትን ተከላክላ ግን እሷ ተመታ ስትወድቅና በተመሳሳይ መልኩ ቻንግም ቢሆን እስከዛሬ ሊያስቆመው የሞከረ ከነበረው ከሪ ጋር ከዚህ ዓለም ውጪ በህፃኑ ልጅ የተሰየመውን ግዙፉን አበባ ላይ ያስወግደው ለአስጨራሽ የሆነ ግጥሚያን እያደረጉ ይገኛል። ከጥቂት ደቂቃ በኋላ ግን በሚያሳዝን ሁኔታ እስካሁን እየተከላከላቸው የነበረውን ጎጄን በከባዱ ተመቶና ሞቶ ብቻቸውን የቀሩ ሲሆን ህፃኑ ልጅ ሳይቀር ካያንግን ወደ ባዶ ክፍል እንድትገባ በማድረግ ኃይል እየተጠቀመ ሶስተኛ ምኞቷን እንድትመኝ ሲያደርጋትና እድለኛውና በሰዓቱ ቻንግ ግን የሪን ክንፍ በሰይፉ በመቁረጥና ወደ መሬት ጥሎት እሱ ግን አበባውን በሰይፉ አስወግዶ ስለነበር ካያንግ እያየችው ህፃኑ ልጅ በኖ ከቦታው ሲጠፋና እሷ ጋር ሳይቀር በመምጣት ቻንግ ከአገልጋዮቹ ሳይቀር ነፃ ሲያወጣ ይታያል። በሚያሳዝን ሁኔታ በአምቡላንስ ወደ ሐኪም ቤት ብትወሰድም አያቷም ሆነች የሱ ጓደኛ ግን ህይወታቸው ያለፈ ሲሆን ከቀናቶች በኋላ ግን ሶስቱንም ምኞቶቹን የጨረሰ ሰው ስለዛ ክስተት ትውስታው ሙሉ በሙሉ ይጠፋ ስለነበር የባንክ ቤት ሰራተኛዋ እሷ ጋር ትመጣና ሻንጣ ሙሉ ገንዘብን ቤቷ ውስጥ እንዳገኘችና ምናልባት ያንቺ ይሆናል በማለት እሷ እንደማትፈልገው በመናገር ስትመልስላት ከደስታዋ ጊዜ በተጨማሪ በሀዘኗ ቀን ሳይቀር ግን ጓደኛዋ ከጎኗ ሆና ምግብ እያበሰለች እሷ መንከባከቧን ስቀጥል ይሄ ሁሉ ነገር ከተፈጠረበት ክስተት ጀምሮ ግን ቻንግ ወደ እሷ ጋር ሊመጣ ባለመቻሉ ጥቂት ቀናቶችን ከጠበቀችው በኋላ መጀመሪያ ወደ ተገናኙበት በረሃ ጉዞዋን ያደረገች ሲሆን ድምጿን ከፍ አድርጋ ስሙንም መጣራቷን ስቀጥልና እሱም ቢሆን ጥቁር ለብሶና አይኖቹ ቀልተው ወደ እሷ ጋር ሲመጣ ጥሏት ለምን እንደሄደ እየጠየቀችና እየመታችው ከተበቀለችው በኋላ ሶስተኛ ምኞቷን መመኘቷን የቀጠለች ሲሆን እስከዛሬ ከጎኑ የነበሩ የቅርብ ወዳጆቿ ያሳለፉትን መጥፎም ሆነ ጥሩ ትውስታ እንድታስታውሱ አሁን ላይ ስትጠይቀውና እሱም ቢሆን ልክ እንደምኞቷ ከጓደኛዋ ከአያቷና ከሰፈሯ ሰዎች ሳይቀር እስከዛሬ ስታገኝ የነበረውን ስድብም ሆነ ፍቅር እንድታስታውስ ሲያደርጋትና ከተሰናበታትም በኋላ በሪ አማካኝነት ከዚህ ዓለም ውጭ ወዳለው ቦታ ሲወሰድና ሪም ቢሆን ይሄ የመጨረሻ በህይወት የምትቆይበት ቀን እንደሆነ ሲነግረው ይታያል።
ልክ እንዳለውም ከሰዓታቶች በኋላ ቤቷ ሳትመለስ እዛው በረሃው ላይ እንዳለች ስለሱ እያሰበችና እያለቀሰች በውሃ ጥምና በፀሐይ አማካኝነት ህይወቷ ያለፈ ሲሆን ስለዚህም ነገር ጓደኛዋ በምታውቅበት ሰዓት ላይ አስክሬኗን ከዱባይ ወደ ኮሪያ እንዲመጣ በማድረግ የቀብር ፕሮግራሟን ስታስፈጽምና ከዚህ ክስተት በኋላ በሳምንት አንድ ቀን ቢያንስ ወደ መቃብር ቦታዋ እያመራች ሳትረሳት መጎብኘቷን ስትቀጥል ይታያል። ታዲያ ተአምር በሚመስል መልኩ በአጋጣሚ አንድ ቀን ላይ ግን ልክ እንደሌላ ጊዜው ሰው ሆና ሳይሆን በአሁኑ ልክ እንደ ቻንግ ጂኒ ሆና ስትመጣና የምትፈልጋቸውን 3 ምኞቶች እንድትመኝ ሳይቀር ስትጠይቃት ከምንም በላይ እሷን ብትሆን በመመለሷ ደስተኛ ሆና ጥቂት ቀናቶችን አብራት ደስተኛ ሆና እንድታሳልፍ ካደረገች በኋላ በህይወቷ ውስጥ የትኛውም አይነት መጥፎ ነገር ቢያጋጥማት ሳታዝን ደስተኛ ሆና እንድትኖር ለእሷ ስትመኝና ሶስተኛው ምኞቷ ይሄ ስለነበር ግን ካያንግን ሳይቀር ረስታት ትታት ከቦታው ለቃ ስትሄድም ይታያል። ታዲያ ከዚህ ክስተት በኋላ ካያንግ ለጥቂት ወራቶች ያክል የሰዎችን ፍላጎት እያሳካች ስለምትወደው ቻንግ ማሰቧን ባታቆምም ደስተኛ ሆና ግን ህይወቷን ስቀጥልና ከድፍን 1 ዓመት በኋላ ግን በፈኩ አበባዎች በተከበበ ቦታ ላይ በረዶ ሳይቀር እየዘነበ ከዚህ ቀደም ከሱ ጋር ለማድረግ አስበ የነበረውን ክስተት እያስታወሰች እያለ ፍላጎቷ ተሳክቶ ቻንግ በመምጣት ሲያገኛት ይታያል። ደስተኛ ሆና ካቀፈችውን በኋላ እንዴት ሊመጣ እንደቻለ ስትጠይቀው እይታችን ወደ ሪ ጋር በትውስታ ወደኋላ ይወስደንና የምትሞትበትን ቀን የመናገር ስልጣን ባይኖረውም ከዚህ ቀደም ወጣት ለሆነችው ለአያቷ ግን በዚህ ቀን ትሞቻለች በማለት ሪ ነግሯት ስለነበር ይህንን ነገር ተጠቅማ እያስፈራራችውና ቀን በቀን ወደ እሷ ጋር መልስላት በማለት እየጨቀጨቀችው አሳምናው እንደሆነ ስናይና በቀጣዩም ቀን ላይ ቢሆን የእሱ ጓደኛ የነበረው ሳዲም ሳይቀር እሱም ቢሆን ጨቅጭቆና አሳምነው መመለስ ሲችልና ልክ እንደ ቤተሰብ ደስተኛው ነው አንድ ላይ መኖራቸውንም ሲቀጥሉ በመጨረሻም ከብዙ 10 ዓመታቶች በኋላ የተተዋወቁበት ቦታ ላይ ዳንስን ሲለማመዱና ከርቀት ጓደኛዋ ማርጅታ ስትመለከታቸው እያየን እይታችንን እዚህ ላይ እናበቃለን። ቤተሰቦች ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።